በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በያላችሁበት ሰላም ለእናንተ ይሁን። ታዝ ፖድካስት ጀምሯል። እንግዲህ ከዚህ ቀደሞቹ ከወንድሜ ዲያቆን መጥምቅ ዮሐንስ ጋር እዚህ ተገናኝተናል። መጥምቅ ሰላም ነው? እግዚአብሔር ይመስገን ዴቭ አለን። እግዚአብሔር ይመስገን። እንግዲህ እንደተለመደው የተወሰኑ ርዕሶችን እየመረጥን በዛ ላይ ጥያቄዎችን እያነሳን እንዲል እያደረግን እንሄዳለን። የዛሬው ርዕሳችን በጣም ሰፊ ርዕስ ነው። በደንብ ሰፊ ርዕስ ነው። ወርልድ ሂስትሪ ነው። እንግዲህ የዓለምን ታሪክ ጠቅለል ባለ መልኩ ኪ የሆኑ ኢቨንቶችን እያየን እንሄዳለን። ኖርማሊ ሂስትሪ ወይም ታሪክ አጥኚዎች ምን ይላሉ? ታሪክ ብዙ ዘርፎች አሉት እና የሚገርመው ነገር ሂስትሪ ራሱ እንዴት ይጠናል የሚል የሂስትሪ ክፍል አለ። ሂስቶሪዮግራፊ የሚባለው ማለት ነው። ታሪክ እንዴት ይጠናል? ከምን ፐርስፔክቲቭ ይነገራል? ለምሳሌ አንድን ነገር ስንመለከተው ከተለያየ ቪው ስናየው የተለያየ ትርጉም ይሰጣል። አንድ አይነት ክስተት ሆኖ ከተለያየ አካውንት እና ከተለያየ ቪው ሲታይ የሚሰጠው ትርጉም ወይም ደግሞ የሚሰጠው አንድምታ ይለያል። ስለዚህ ታሪክ በብዙ መልኩ ሊጠና ይችላል። እኛ ዛሬ አፕሮች የምናደርገውና የምንከተለው መንገድ ቲዮሎጂካል ሂስትሪ ነው። ቲዮሎጂካል ሂስትሪ የሚሆነው መጽሐፍ ቅዱስን መሰረታዊ የሆነ የታሪክ ምንጭ አድርጎ በሰው ልጅ ዘመናት ወይም ደግሞ ከዓለም መፈጠር ጀምሮ እስከደረስንበት ጊዜ ድረስ ያሉትን ታሪካዊ ክስተቶች እግዚአብሔር አክቲቭሊ በዛ ክስተት ውስጥ ኢንቮልቭ እያደረገ ሪያሊቲን ወይም ደግሞ ህይወትን የሰዎችን ታሪክ ሼፕ እያደረገ እንደኖረ የሚለውን እውነትና መሰረት ይዘን ነው የምንነሳው አይደለ? እንግዲህ የምንከተለው አፕሮች ይሄ ነው። መጽሐፍ ቅዱስ አንደኛ አሁን እዚህ ጋር ምን አነሳኝ፣ መጽሐፍ ቅዱስ ራሱ መሆን ይችላል ሂስቶሪካል ዶክመንት እሱን ራሱ በቃ አለ አይደለ? ብዙ ጥያቄዎችም ስለሚነሱ መሆን ይችላል። ዴቭ ልክ ነው አንተ እንዳልከው። ዛሬ እንግዲህ ወርልድ ሂስትሪ ነው ለማጥናት የምንሞክረው። እንግዲህ ታሪክ ምንድን ነው? ሊትራሊ በሰው ልጅ ምንድን ነው በዚህ ዓለም ያሉ ሁሉንም ፊልዶች እንደ ባህር አድርጎ የዋጠና እግዚአብሔር በፍርድ ቀን ነው እንግዲህ ሁሉን ለይቶ አንዱን በግራ ግማሾቹን በግራ ግማሾቹን በቀኝ አቁሞ ሁሉን በፍርድ እስከሚጠቀልልበት ጊዜ ድረስ የሜታፊዚክስ ኢትስ ላይክ ዘ ሲ ኦፍ ዘ ሜታፊዚክስ እንደ ባህር ነው ማለት ነው። ሁሉን ውጦ እያስቀረና በፍርድ ቀን መዛግብት ተገልጠው ፍርድ እስከተሰጠበት ጊዜ ድረስ ጉድ ኤንድ ኢቭልን በሙሉ አብዞርቭ አድርጎ የያዘ የሜታፊዚክስ ክፍል ነው ሂስትሪ። እና ዴቭ አንተ እንዳልከው ቲዮሎጂካል ሂስትሪን ተከትለን ነው የምንሄደው። ምክንያቱም እውነተኛው የታሪክ ምንጭ እሱ ስለሆነ ማለት ነው። እንግዲህ እውነትን የመጨረሻው the ultimate and supreme authority of truth revelation ስለሆነ መገለጥ ስለሆነ ማለት ነው። እና ዓለም ዲዛይንድ ስለሆነ ዲዛይነሩን ጠይቀን ምንድነው ዲዛይነሩን ጠይቀን የነገረን ስለሆነ ቲዮሎጂካል ሂስትሪ ሂስቶሪካል ታይም ላይንን ተከትለን እንሄዳለን። ዴቭ አንተ የጠየቀኝ ጥያቄ መጽሐፍ ቅዱስ ራሱ ሪላየብል የሆነ ሂስቶሪካል ዶክመንት ነው ወይ ብለህ ጠይቀኛልና በጣም በሚያስገርም ሁኔታ እንግዲህ የመጀመሪያው ላይክ ፕሮቶ ሂስቶሪያን ኢን ሂስትሪ ሙሴ ነው የመጀመሪያው የታሪክ ጸሐፊ ልንለው እንችላለን። ከሱ በፊት የታሪክ ጸሐፍት አልነበሩም ወይ ብለን ብንጠይቅ አብዛኞቹ ኢንስክሪፕሽንስ ናቸው። ባቢሎኒያን ኢንስክሪፕሽንስ እና ምንድነው ኢጂፕሽያን ኢንስክሪፕሽንስ የድንጋይ ላይ ጽሁፎች ኤንድ ምንድነው ሂሮግሊፊክስ የሚባሉት ወይም ደግሞ በደንብ አልፋቤት ያልነበራቸው በፓፒረስ ላይ የተጻፉ የግብጽ ጽሁፎች ናቸው። እነዚህ ለታሪክ ዶክመንትነት የበቁ አይደሉም። ቢፎር ኦል ቲንግስ ኦርጋናይዝድ አይደሉም። ግልጽ ነው አይደለም ሐሳቡ? ከመጀመሪያው ጀምሮ ናሬት እያደረጉ ታሪክን አልጻፉም። ኢፋት ኦል ስለሆነ ንጉስ ወይም ስለሆነ ዘመን ብቻ ስፔሲፋይድ የሆኑ ዶክመንትስ ናቸው። ኤንድ ሲቀጥል ደግሞ ሪላየብል አይደሉም ፎር ኦል ሪዝንስ። ያው ሊመሰክሩ የሚችሉት ስለዛ ንጉስ ብቻ ስለሆነ አንደኛ በጣም ስፔሲፊክ ብቻ የሆነ ፓርቲኩላር የሆነ ታይምን ብቻ አድሬስ የሚያደርግ ሆሊስቲክ ያልሆኑ ማለት ነው። ሁለተኛ ደግሞ አንሪላየብል ናቸው። ምክንያቱም
ኦብቪየስሊ ላይክ ለጻፉለት ንጉስ የሚያዳሉ ይሆናሉ። ኤንድ ፋይናሊ ደግሞ they are so fragmented like ለታሪክነትም የበቁ አይደሉም እና መጽሐፍ ቅዱስ ፓርቲኩላርሊ የመጀመሪያውን ታሪክ ሲጽፍ የሙሴ ኦሪት ማለት ነው በደንብ ኦርጋናይዝድ የሆነ ከፍጥረተ ዓለም ጀምሮ ናሬት እያደረገ የሚሄድ ነው። ሂስቶሪካል ዶክመንት ብቻም አይደለም ማወቅ ያለብን ላይክ ኢትኖግራፊክ የሆነ ዶክመንት ነው። የምድርን ምንድነው ጎሳዎች በሙሉ ከየት ጀምረው እንዴት እየተከፋፈሉ ስፕሬድ እያደረጉ እንዴት እንደሄዱ የሚያሳይ እንግዲህ በምድር ላይ ወደ 6000 ነገዶች አሉና የእያንዳንዱን የነገዶች አከፋፈል ጭምር ከየት መጣን የሚለውን አድሬስ እያደረገ የሚሄድ ነውና በዚህ ጋር ሁለት ነገር መጨመር የምፈልገው አንደኛ ሂስትሪ it is also called his story like የእግዚአብሔር ታሪክ ተብሎም ይነገራልና የታሪክ ባለቤትነት ለእግዚአብሔር ነው። ልክ ጊዜ ባለቤትነቱ ለእግዚአብሔር ነው እንደሚባለው የታሪክ ባለቤትነቱ ለእግዚአብሔር ነው መረዳት ያለብን ማለት ነውና ምንድነው አስቀድሞ የሚያስጀምረው እሱ ነው። ፋይናሊ በታሪክ በሕያዋንና በሙታን ላይ ሲፈርድም ደግሞ ታሪክን የሚጠቀልለው እግዚአብሔር ነውና የሂስትሪ ኦነርሺፑ ለእግዚአብሔር እንደሆነ ትክክለኛውን ሂስትሪ ከእግዚአብሔር ብቻ እንደምናገኘው መረዳት አለብን ማለት ነው። ታሪክ ሰው ልጅ ላይ the center of history የሰው ልጅ ነው እና የሰው ልጅን ደግሞ ታሪክ የጀመረው እግዚአብሔር ነው። እውነት ነው። ስለዚህ በተዘዋዋሪ በሰው ልጅ ላይ የሰው ልጅ ህይወትን የሚተርክ ታሪክ በሙሉ የእግዚአብሔር እቅድና የእግዚአብሔር እጅ አለበት ማለት ነው። እውነት ነው። አዲሽናሊ ግን ላይክ መጽሐፍ ቅዱስ በጣም ቢዩቲፉል የሆነ ሊትሬቸር ነው። በጣም በሚያስገርም ሁኔታ ኦርጋናይዝድ ፍሎ ያለው እጅግ በጣም አዲክቲቭ የሆነ ሱስ የሚያስይዝ አይነት በምድር ታሪክ ከሱ በፊትም ከሱ በኋላም እንደዛ አይነት ፍሰት ያለው ምንድነው ስቶሪ ላይን የለም። እንግዲህ ስቶሪ ላይኑ ፍጹም ፍሰት ያለው ቬሪ ኦርጋናይዝድ የሆነ ሊትሬቸር ነው። አንደኛ መረዳት ያለብን አንባያዝድ ሊትሬቸር ነው። በእስራኤላውያን ተጽፎ እስራኤላውያንን የሚወቅስና የሚረግም መጽሐፍ ነው። ስለዚህ አንደኛ ኦርጋናይዝድ የሆነ ስቶሪ ላይን አለው፣ ሁለተኛ አንባያዝድ ነው፣ ሶስተኛ ክሮኖሎጂካል ነው። the only chronological document in history መጽሐፍ ቅዱስ ነው። ምን ማለት ነው? በመጀመሪያ ብሎ ከመጀመሪያው የሚጀምር ሂስቶሪካል ዶክመንት ከዛም በኋላ በስተመጨረሻ ብሎ አዲስ ሰማይና አዲስ ምድርን አየው ብሎ ደግሞ መጨረሻውን መጀመሪያውንና መጨረሻውን የሚነግረን ብቸኛ መጽሐፍ አሁንም መጽሐፍ ቅዱስ ነው። እንግዲህ ኢንተለጀንት ዲዛይን ላይ ምንድነው ኢሪዲዩሰብል የሆነ ኮምፕሌክሲቲ አለ፣ ስፔሲፋይድ የሆነ ኮምፕሌክሲቲ አለ፣ ፋይን ቱንድ የሆነ ኮምፕሌክሲቲ አለ። ሶስቱንም የሚያሟላ ነው መጽሐፍ ቅዱስ። ምን ማለት ነው? እያንዳንዱን ላይክ ፓርቲኩላር ዲቴልስ ማለት ነው ኑዋንሶችን ጭምር ለታሪክ አጥኚዎች በሚመች መንገድ ሂስቶሪካል ሴታፑ ፓርቲኩላርሊ ሌቫንት የሚባለው ሪጅን ሆኖ እስራኤልን፣ ሊባኖስን፣ ሲሪያን በዋነኝነት የሚይዝ ማለት ነው። እያንዳንዱ ቦታዎች አርኪኦሎጂካሊ አይደንቲፋይድ የሆኑ ማለት ነው። ግልጽ ነው አይደለም ሐሳቡ? እዚህ ጋር ኢየሩሳሌም አለ። ከኢየሩሳሌም በስተሰሜን ምንድነው ሰማሪያ አለች። ከሰማሪያ በስተሰሜን ገሊላ አለች። ከኢየሩሳሌም በደቡብ ምስራቅ ቤትልሔም አለች። ከዛ በኋላ ዮርዳኖስ ወንዝ አለ እያለ አርኪኦሎጂካሊ ዲፋይንድ የሆነ ሪጅን ነው ማለት ነው። ግልጽ ነው አይደለም ሐሳቡና መጽሐፍ ቅዱስ ላይ የተጠቀሱ እያንዳንዱ ቦታዎች፣ እያንዳንዱ ሰዎች በታሪክ ፕሩቨብል የሆኑ ሊረጋገጡ የሚችሉ ሂስቶሪካል ፊገርስ እና አርኪኦሎጂካል ሳይትስ ናቸው ማለት ነው። እንዳለ የመጽሐፍ ቅዱስ ታሪክ የተከሰተበት ስፍራ ዘ ሆሊ ላንድ ተብሎ ቅድስቲቱ ምድር ወይም እስራኤል ተብሎ ዲፋይንድ የሆነ ሪጅን ነው ማለት ነው። ስለዚህ አርኪኦሎጂካሊ ዲፋይንድ የሆነ ሪጅን ኮልድ ዘ ሚድል ኢስት ግልጽ ነው፣ ወይም ደግሞ እስራኤል የእስራኤል ሴቲንጉ የእስራኤል ኔበርስ ተብሎ በሰሜን በደቡብ ሁሉም የታወቁ ኔበርስ ግልጽ ነው አይደለም ሐሳቡ በስም እየተጠሩ ሂስቶሪካሊ ኤንድ አርኪኦሎጂካሊ ሊረጋገጡ የሚችሉ ሂስቶሪካል ፊገርስ ኤንድ በጣም ክሊር የሆነ ናሬቲቭ ማለት ነው። ኮንፊውዥን የሌለው በጣም ትንሽ ያልሆነ በጣም ብዙም ያልሆነ በመንፈስ ቅዱስ የተመጠነ አቬሬጅ የሆነ ሳይዝ በጣም ትንሽ ያልሆነ እንደ ቁርአን እንግዲህ በጣም ትንሽ የሆነ መጽሐፍ ነው። የመጽሐፍ ቅዱስን ሊተራሊ አንድ 20ኛ እንኳን አይሆንም፣ ወይም አንድ 50ኛ እንኳን አይሆንም። በጣም ትንሽ ነው ቁርአን ማለት ነው። ምንም የታሪክ ፍሰት የለውም፣ ክሮኖሎጂካል ኦርደር የለውም። ለምሳሌ
ዘሂንዱ ቬዳስ እንደዛው ነው። ለምሳሌ የህንዳውያን መጽሐፍት በጣም ሪደንደንት የሆነ ድግግሞሽ የበዛበት አዝ ኦፖዝድ ቱ ዘ ሆሊ ባይብል ምንም ድግግሞሽ የሌለው አንድ ጊዜ እንኳን አንድ ታሪክ የማይደገም ፍጹም ፍሰት ያለው ነን ሪደንደንት የሆነ ስቶሪ ላይን ተከትሎ የሚሄድ ማለት ነው። ግልጽ የሆነ ስፔስ ታይም ሴታፕ ያለው ከዚህ ተነስቶ ወደዚህ እና ኢቨን ቲዮሎጂካል የሆኑት ቴክስቶች ስቶሪ ላይኑን ተከትለው የሚመጡ ማለት ነው። ስለዚህ ኦሪየንትድ የሆነ ማለት ነው። ግልጽ ነው አይደለም ሐሳቡ? ኦሪየንትድ የሆነ ዶክመንት ነው። ታሪክ አጥኚዎች እንግዲህ እንደ መጽሐፍ ቅዱስ አይነት ዶክመንት ሊያገኙ ስላልቻሉ ዴስፐሬትሊ ኤቴይስቶች ወይም በእግዚአብሔር የማያምኑ ሰዎች መጽሐፍ ቅዱስ ላይ ተቃውሟቸውን ለመሰንዘር 500 ዓመት ብሎ ነው ያጠኑት። በጣም በሚገርም ሁኔታ ግን አንድም ከመጽሐፍ ቅዱስ የተሻለ ሪላይብል ዶክመንት ሊያገኙ አልቻሉም። በጣም በሚገርም ሁኔታና በእግዚአብሔር የማያምኑትንም ሰዎች ያሳፈረ እና ሂስቶሪካል ናሬቲቭ ይህ ከእግዚአብሔር ካልተጻፈ በስተቀር በሰው ልጅ ሊጻፍ አይችልም የሚያስብል ይልቁንም እንግዲህ መረዳት ያለብን የመጀመሪያው የሙሴ ኦሪት ሲጻፍ 1500 ዓመተ ዓለም ላይ ነው የተጻፈው እና በዛን ጊዜ የሰው ልጆች ኦርጋናይዝድ ፊደል እንኳን ግብጾች አልነበራቸው። መረዳት ያለብን ግልጽ ነው አይደለም ሐሳቡና ፊደል እንኳን በስርዓት በቅጡ ተሰርቶ ባላለቀበት ዓለም ከፊደል አልፎ ዴቭ አሁን እና ዊሊያም ሼክስፒር ምናምን እያልን የምናደንቃቸው ሊትሬቸሮች ከመጽሐፍ ቅዱስ አንፃር እጅግ አዝግና የሚሰለቹ ሆነው እናገኛቸዋለንና ባጭሩ ተጠቀልለው ዴቭ መጽሐፍ ቅዱስ የሚባለውን ዶክመንት they call it the incarnation like an incarnation before the incarnation ይሉታል። ወይም ደግሞ ጌታችን ስግ ሆኖ በዚህ ዓለም ከመመላለሱ በፊት በመጽሐፍ በኩል ራሱን የገለጠበት መጽሐፋዊ ስጋው ልንለው እንችላለን። እና ደግሞ በስተመጨረሻውንም ሁለተኛ የምጨምረው ነጥብ ምንድነው? ዘ ቺክን ኤግ ዳይሌማ አለ አይደለም ዴቭ? ቺክን ኤግ ዳይሌማ ምን ማለት ነው? ዶሮ ቨርሰስ እንቁላል ማለት ነው። እንቁላሉ ዶሮውን አስገኘ ወይስ ዶሮ እንቁላሉን አስገኘ የሚል ክርክር አለና ያው ዳይሌማው አክቹአሊ እንግዲህ ኢግኖራንት ለሆኑ ሰዎች ላይክ ኢንቱ ዳይሌማ የሚያስገባ ሊሆን ይችላል። ነገር ግን ያው በፍጥረት ሕግ መሰረት መጀመሪያ ዶሮዋ ተፈጥራ ከዛ ከዶሮዋ እንቁላሉ እንደተገኘ እናውቃለንና መጽሐፍ ቅዱስም ምንም ያክል ቢዩቲፉል ዶክመንት ቢሆንም መጽሐፍ ቅዱስ የተጻፈበት ሂስቶሪካል ሴታፕ ግን አስቀድሞ እንደተገኘ ማለት ነው። ሙሴ ከመጽሐፉ በፊት ሙሴን ላይ መጽሐፍ ቅዱስን ያጻፈው ሙሴ ከእስራኤላውያን መገኘት ነበረበትና ይልቁንም ከመጽሐፍ ቅዱስ በፊት ራሷ ቤተክርስቲያን ወይም ደግሞ በብሉይ ኪዳን የነበረችው የእግዚአብሔር ሕዝብ እስራኤል አስቀድማ በመገኘቷ ከትክክለኛ ምንጭም ጭምር የተገኘ እንደሆነ እንረዳለን ማለት ነውና ያለምንም ኮንፊውዥን ከእውነተኛ ዶሮ የተወለደ እውነተኛ እንቁላል ነው ማለት ነው። በጣም ጥሩ። ስለዚህ ሂስትሪ ራሱ ሂዝ ስቶሪ ሊባል የሚችል እግዚአብሔር የሰው ልጅን ታሪክ ውስጥ አክቲቭ ሮል እንዳለው ከሚያሳይ ዴፊኒሽን ጀምረን መጽሐፍ ቅዱስ ትክክለኛ የሆኑ እንደውም ምናልባት ከጥንታውያን የጽሁፍ መዛግብት መካከል ብቸኛውና ኢፌክቲቭሊ የሰው ልጅን ታሪክ በትክክል ዲል ሪኮርድ ያደረገ ትክክለኛ መጽሐፍ እንደሆነና ኢቭን ከሱ የተሻለ ሂስቶሪካል ኤቪደንስ በዛ ዘመን ሂስቶሪካል ሪከርድ እንደሌለ ተመልክተናል። እንግዲህ መጽሐፍ ቅዱስ ላይ ይህን ያክል ካልን በመጽሐፍ ቅዱስ አካሄድ ነው የምንሄደው። ከዚህ በኋላ ያለውን ሂስትሪ ኖርማሊ ያው ሂስቶሪካል ስተዲስ ላይ አፕሮች አለ። ዘመናትን ሰብሰብ እያደረጉ በአንድ እያሰሩ የእንትን ኤጅ እየተባለ ይከፈላል እና ከቲዮሎጂካል ፖይንት ኦፍ ቪው ሂስትሪን እንዴት ልንከፍለው እንችላለን? የሰው ልጅን እስከዛሬ ኖረውን ዘመን ማለት ኖርማሊ አሁን ለምሳሌ እንደው ለመነሻ ያክል የሰው ልጅ አሁን ዝም ብለን በየትኛውም ስነ ጽሁፍ ብንመለከት ቅድመ ልደተ ክርስቶስ እና ዓመተ ምህረት ተብሎ ይከፈላል። ያ ማለት ዓመተ ፍዳ የሚባለው ቢፎር ክራይስት አለ። ከዛ በኋላ ኤዲ የምንለው ደግሞ አለ አይደለ? ኢየር ኦፍ ዘ ሎርድ። ስለዚህ በእነዚህ በሁለት ዘመናት ይከፈላል የሰው ልጅ ታሪክ። ኢቭን ሂስቶሪካል ኤቪደንስስ ያው ትንሽ ሴኩላር ለመሆን ምናምን ለእንትን ለማለት ቢሲኢ ምናምን የሚል አዳዲስ ነገር አምጥተዋል።
ኮመን ኤራ ክርስቶስን እንደ ሬፈረንስ ላለመጠቀም ኮመን ኤራ አልሸሹም ዞር አሉ። ያው ነው ግን እሱን እንደ ሪፈረንስ ከመጠቀም ዞሮ ዞሮ እዛ ጋር ነው የሚጀምረው። ቢሲ ያልነውም ከጌታችን በፊትና በኋላ ነው የሚሆነው እና ግን ያው እነዚህ ነገሮች እንዳሉ ሆኖ አጠቃላይ አከፋፈሉ እንደዚህ ከሆነ የብሉይ ኪዳን ዘመን አለ፣ የሐዲስ ኪዳን ዘመን አለ። እነዚህ ዘመናት እንግዲህ በቤተክርስቲያንና በመጽሐፍ ቅዱሳዊ አካሄድ ስንቆጥረው 5500 ዘመኑ የፍዳው ዘመን ቅድመ ልደተ ክርስቶስ ያለው ነው። እስካሁን የኖርነው ደግሞ 2000 ምናምን ዓመት አለ። ኦቨርኦል የሰው ልጅ ከ7500 ዓመት በላይ በምድር ላይ አሳልፏል። ይሄንን ዘመን እንዴት አድርገን ከፋፍለን ማየት እንችላለን ሂስቶሪካሊ? መልካም ሀሳብ ነው ዲቭ። እንግዲህ ግሮስሊ ታሪክ ብሉይ ኪዳን እና ሐዲስ ኪዳን ተብሎ ይከፈላል፣ ከክርስቶስ በፊትና ከክርስቶስ በኋላ ማለት ነው። ነገር ግን ቤተክርስቲያናችን እንደዛ ብላ ብቻ አይደለም የምትከፍለው። ብሉይ ኪዳን የሚለው ከክርስቶስ በፊት ያለው ዘመን በሙሉ ብሉይ ኪዳን አይደለም። ምን ማለት ነው? ብሉይ ኪዳን ራሱ በአብርሃም ነው የተጀመረው ማለት ነው። እና ከሱ በፊት ግን ብዙ ህዝቦችና ትውልዶች ነበሩ። ስለዚህ ቤተክርስቲያናችን ራዘር በሶስት ነው የምትከፍለው። ይሄም የሚስጥረ ሥላሴ ምሳሌ ነውና ዘመነ ልቦና፣ ዘመነ ኦሪትና ዘመነ ሐዲስ ተብሎ እንግዲህ ሰዎች በምድር ታሪክ በልቦናቸው ብቻ እያሰቡ በብጽዕና በምድር ላይ የተመላለሱበት የብጽዕና ዘመን ነበረ። በነገራችን ላይ በሌላ አገላለጽም ህገ ኦሪት፣ ህገ ልቡና፣ ህገ ኦሪትና ህገ ወንጌል ተብሎ የሰው ልጅ ከኖረበት ስታንዳርድ አንጻር ይነገራል። እንደዛ ነው። እሱን በዘመን እንቀይረዋለን እና ግሮስሊ ዘመነ ልቦና፣ ዘመነ ኦሪት፣ ዘመነ ሐዲስ ወይም ደግሞ አሁንም ምንድን ነው የአበው ዘመን ብሉይ ኪዳን እና ሐዲስ ኪዳን ብለን በሶስት እንከፍለዋለን። ከአብርሃም በፊት ያሉትን ህዝቦች ሊቀ አበው ፔትሪያርካል የሆነው ኤጅ ማለት ነው የአበው ዘመን እንለዋለን። በእርግጥ ትንሽ ከአብርሃም በኋላ እስከ ይስሐቅ እስከ ያዕቆብ ይቀጥላል የአበው ዘመን አይደለም። እንግዲህ ዴቭ ነገርየውን በደንብ ክሊርሊ ለመረዳት ምንድነው የብሉይ ኪዳን ማለት ስምምነት ነው እና የአረጀ ስምምነት ያልነው አዲስ ስምምነት ስለመጣ ነው። ለመጀመሪያ ጊዜ ይህ ስምምነት ያረጃል ብሎ ትንቢት የተናገረው ነብዩ ኤርሚያስ ነው። እንግዲህ በዚህ ኪዳን የማትቀጥሉበት ነገር ግን በምድር ላይ አዲስ ኪዳንን የምመሰረትበት ዘመን ይመጣል ብሎ ነብዩ ኤርሚያስ ተናግሮ ነበር። ጌታችን ያንን ኪዳን ፈጽሞታል። ነገር ግን እግዚአብሔር መጀመሪያ ስምምነቱን ያደረገው ከአብርሃም ጋር ነው። ከከለዳውያን ኡር ውጣ፣ ታላቅ ህዝብ አደርግሃለሁ፣ ዘሮችን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛዋለሁ ብሎ ዲል ያደረገው ወይም ኮቨናንት ኪዳን ያደረገው ስምምነት ያደረገው ከአብርሃም ጋር ነው ማለት ነው። እና ከአብርሃም ጋር ግን አደረኩኝ ብሎ ሰብሲኩዌንትሊ he did not take it for granted ይስሐቅንም ጠርቶት የአባቴ አብርሃም አምላክ እኔ ነኝ ብሎ ኪዳኑን አስቀጥሏል። ከዛ በኋላ ደግሞ ያዕቆብን ወደ ያዕቆብ ኤሳውን ሸሽቶ ወደ ካራን ሲሄድ ማለት ነው በቤቴል ሆኖ ታይቶት ነበር። ሲመለስ ግን ተጋድሎን ጨርሶ ከ21ኛው ዓመት ሲመለስ ከሱ ጋርም እንዲሁ ኪዳኔን ከአባትህ ከአብርሃምና ከይስሐቅ ጋር እንዳደረግሁ ከአንተም ጋር አስቀጥላለሁ ብሎታል። ምን እያልን ነው? ብሉይ ኪዳን ከአብርሃም ነው የሚጀምረው። ስለዚህ ዘመን አበው ከአብርሃም ፕሮፐርሊ ዲፋይን ስናደርገው ከአብርሃም በፊት ያሉትን ትውልዶች በሙሉ ዘመን አበው ልንለው እንችላለን። ብሉይ ኪዳን ግን ከአብርሃም ጀምሮ እስከ ክርስቶስ ነው። አዲስ ኪዳን ደግሞ ከክርስቶስ እስከ አሁን ድረስ እስከ ዓለም ፍጻሜ ድረስ ያለው ነው ማለት ነው። ብሉይ ኪዳን የተደረገበትን አብርሃምን ይዞ ነው አብርሃሚክ ኤግዛክትሊ ዛትስ ራይት። ስለዚህ አሁን ይሄንን በሶስት ከከፈል ነው ዘመን እዚሁ ጋር በስላሴ አንፃር ስትለው ስለነበረ ኤግዛክትሊ ምን ለማለት ፈልጌ ነው እንግዲህ ይሄኛው ጠለቅም ያለ የታሪክ ባለቤት እግዚአብሔር ነው ብለናል። እንግዲህና እግዚአብሔር ልዩ ሶስትነት አለው። ልዩ ሶስትነቱን በዘመናት ገልጦልናል እና ዘመነ ልቦና ዘመነ አብም ይባላል። ለምንድነው አብ ላይክ በኩነት ትምህርት ከሶስቱ አካላት አብ ልብ ነው እና በልቡ አስቦ በልቡ የሚያሳስብ ስለሆነ አባቶቻችንን በልባቸው እያሰቡ ነው የኖሩት። የተጻፈ ነገር ሳይኖር ማለት ነው እና እያሰቡ የኖሩበትን ዘመን አብ እንለዋለን። ከዛ በኋላ ደግሞ ዘመነ አብ ዘመነ ልቦና ማለት ነው። ከዛ በኋላ ደግሞ ቃል እንግዲህ ጌታችን ቃል ነው። ወንጌል ዮሐንስ ቃል አብ ብሎታልና ነቢያት የእግዚአብሔር ቃል ወደ እነሱ እየመጣላቸው የኖሩበትን ዘመን የእግዚአብሔር ቃል ወደ ነብዩ ወደ ኢሳይያስ እንዲህ ሲል መጣ እያለ
ወደዚህ ዓለም ይመጣ ነበር እንግዲህ ጌታችን በስተመጨረሻ በእግሩ ወደዚህ ዓለም እስከተመላለሰበት ጊዜ ድረስ ማለት ነውና ወደዚህ ዓለም ወደ ዓለም ይመጣ ነበረ በዓለሙም ነበረ ዓለሙም አላወቀውም ይላል። እንደ አዲስ የመጣ አይደለም ወደ ዓለም ይመጣ ነበር ግን ዓለሙ ስላላወቀው ነው ብሏል። እና ወደ ዓለም እንዴት ነው የመጣው ቢባል ወደ ነቢያት በልቦናቸው ይመጣ ነበር። ሃይፖስታቲካሊ አይደለም በአካል አይደለም ነገር ግን ምንድነው ቨርባል ኢንስፒሬሽን የሚባለው ወይም ደግሞ ቃላዊ መገለጥ ወደ ነቢያት ልቦና ይመጣ ነበርና ወደ ዓለም ይመጣ ነበር ስለተባለ ኦሪትን እና ብሉይ ኪዳንን ነቢያት የእግዚአብሔር ቃል ይመጣላቸው የነበረውን ዘመነ ወልድ እንለዋለን እስከ አረገበት ጊዜ ድረስ ማለት ነው። መንፈስ ቅዱስ ወርዶ በሐዋርያት ላይ ካደረባቸው በኋላ ጸጋ መንፈስ ቅዱስ ለምእመናን ለደካሞችም ጭምር ለዲያቆናት ለሁሉም ለካህናት በዓለም የታደለበት ዘመን የጸጋ ዘመን ጸጋ መንፈስ ቅዱስን ዓለም የሚቀበልበትን ዘመን ደግሞ ዘመነ መንፈስ ቅዱስ ብለን እንጠራዋለን ማለት ነውና እግዚአብሔር እንግዲህ ራሱን በሶስት ዘመናት ገልጦልን ዓለምን ከመጠቅለሉ በፊት ራሱን he makes sure he has effectively revealed himself to the world ማለት ነው። ራሱን መግለጡን ሜክ ሹር ያደርጋል ማለት ነው። በጣም ጥሩ። ስለዚህ በሶስት ከፈል ነው ማለት ነው 7500 ፕላስ ያለውን ዓመት እሱን ዓመት እንግዲህ ምን አደረግነው ለሶስት ከፈል ነውና በስላሴ አብ ወልድ መንፈስ ቅዱስ አንፃር ለመፍታት ሞክራል። እዚህ ጋር ልጠይቅ የምፈልገው ነገር ምንድነው ሞደርን ሂስትሪ ደግሞ የሰው ልጅ ሂስትሪ ከፋፍሎ ያስቀምጣል አይደለ? እሱንና ይሄን አዋህዶ በፐርስፔክቲቭ ማስቀመጥ ይቻላል? እንዴት ፐርስፔክቲቭ? አዎ እኔ እንደውም እዚህ ነገር ላይ የሚገርመኝ ማለት ነው ቤተክርስቲያናችን አጠቃላይ ከክርስቶስ መምጣት በፊት ያለውን ዘመን 5500 ዘመን ነው የምትለው 5 ቀን ተኩል ማለት ነው። እንግዲህ ይሄ በመንፈስ ቅዱስ የተገለጠም እውነት ጭምር ነው ካሌንደራችን ማለት ነው። ይሄ እንግዲህ ምንድነው ከምዕራባውያን የሚለየን ይሄኛው ነገር ነው። እነሱ ከክርስቶስ ልደት በፊት የነበረውን ዘመን ፕሮቴስታንቶቹ ካቶሊኮቹ 4000 ዓመት ብቻ ነው ብለው ነው የሚያምኑት። ላይክ vulgate version ስለሚከተሉ ነው ጀሮም የተረጎማላቸው ማለት ነውና ትክክለኛ ግን አይደለም። ትክክለኛው የመጽሐፍ ቅዱስ ቨርዥን ሴፕቱአጀንት ቨርዥን ነው። ሰባ ሊቃናት በግሪክ የጻፉት ቨርዥን ነውና እሱ ፓትሪያርካል የሆነውን አዳምም 930 ዓመት ኖረ ወንዶችንም ሴቶችንም ወለደ ሞተም የሚለውን እየቆጠሩ ኦርጋናይዝ ያደርጉት ኦሪትን እስከ ክርስቶስ መምጣት ያለውን 5500 ዓመት ይሆናል ማለት ነውና 5500 ዓመቱን ይዘን የሐዲስ ኪዳንን አሁን ደግሞ ያለንበት 2000 ዓመት ስንደምር 7500 ይሆናል ማለት ነውና ይሄን 7500 ዓመት ታይም ላይን ስንከተል ትክክለኛ ታሪክን እናገኛለን። ይሄ እንግዲህ ኦሪትን 5500 ካላደረግን ትክክለኛ ታሪክን አንረዳም። ግልጽ ነው አይደለም ሐሳቡና ኢቭን ኤቲስቶችና በእግዚአብሔር የማያምኑ ደንቆሮች ናቸው እያሉን እኛን የሚሰድቡን ለምንድነው? እነሱ ላይክ ሴኩላር ሂስትሪ እና ዌስተርን ቢብሊካል ሂስትሪ ኮረስፖንድ ሊያደርግ አልቻለም። ይሄ ግን የመጽሐፍ ቅዱስ ጥፋት አይደለም፣ የካቶሊኮቹና የፕሮቴስታንቶቹ ጥፋት ነው። በ4000 ማድረጋቸው ማለት ነው። እና 5500 ስናደርገው ምን እናገኛለን? የጥፋት ውሃ የሆነበትን ጊዜ 3300 ዓመተ ዓለም ሆኖ እናገኘዋለን። የሰው ልጆች ዘፍጥረት 11 ላይ በሰናኦር የተበተኑበትን 2700 ዓመተ ዓለም ሆኖ እናገኘዋለን እና 2700 ዓመት ቅድመ ልደተ ክርስቶስ ማለት ነውና በዚህ መሰረት ሴኩላር ሂስቶሪያኖች ታሪክን ግሮስሊ በአራት ነው የሚከፍሉት። ምን ብለው ነው የሚከፍሉት? ፕሪ ሂስትሪ አለ፣ ከዛ ኤንሸንት ሂስትሪ አለ፣ ክላሲካል ሂስትሪ፣ ሞደርን ሂስትሪ ብለው በአራት ነው የሚከፍሉት። እና ፕሪ ሂስትሪ ያሉት ከ3000 ዓመት ዓለም በፊት ያለውን ዘመን በሙሉ ፕሪ ሂስትሪ ብለው ነው የሚጠሩትና የታሪክ ሬኮርድ ስለሌለ ምንም ድርሳን በምድር ላይ ስላልተጻፈ ስላላገኙ ማለት ነው እሱን በቃ በሌላ መንገድ ነው የሚጠናው ብለው አመኑ። ጂኦሎጂካሊ፣ ፓሊዮንቶሎጂካሊ፣ አርኪኦሎጂካሊ ምናምን እንጂ የነገር አንብበን ማጥናት አንችልም ብለው ከታሪክ በፊት ብለው ነው የሰየሙት ማለት ነውና በጣም በሚገርም ሁኔታ ግን ኦሪትን 5500 አድርገን ስናሰላ ይህ ፕሪሂስቶሪክ ፒሪየድ እኛ ዘመነ ልቦና ከምንለው ጋር ኮረስፖንድ ያደርጋል። በጣም በሚገርም ሁኔታ ማለት ነው። ፐርፌክትሊ ነው ኮረስፖንድ የሚያደርገው በጣም በሚገርም ሁኔታ። ከዛ በኋላ ደግሞ ያለውን ዘመን ማለት ነው እነሱ ኤንሸንት ሂስትሪ ነው የሚሉት እስከ
ዌስተርን ሲቪሊዜሽን ወይም ደግሞ እስከ ምንድነው ግሪኮች ለመጀመሪያ ጊዜ ፍልስፍናንና የግሪክ አስተሳሰብን ይዘው የምዕራቡን ዓለም ስልጣኔ እስከሚያስጀምሩ ኪክስታርት እስከሚያደርጉበት ዘመን ድረስ ያለው እስከ 500 ዓመተ ዓለም ድረስ ማለት ነው። ጌታችን ሊወለድ 500 ዓመት ሲቀረው ያለውን ግሮስሊ ነው እንግዲህ ኤንሸንት ሂስትሪ ይሉታል። ይህም እኛ ዘመን ኦሪት ከምንለው ጋር ኮሬስፖንድ ያደርጋል። ከዛ በኋላ ደግሞ ያለውን እነሱ ክላሲካል ሂስትሪ እና ሞደርን ሂስትሪ የሚሉትን እኛ ግሮስሊ አንድ ላይ አድርገን ዘመን ሐዲስ ከምንለው ጋር ራፍሊ ኮሬስፖንድ ያደርጋል ማለት ነው። እና እነሱ የሚሉት ፕሪሂስትሪ፣ ኤንሸንት ሂስትሪ፣ ክላሲካል ሂስትሪ እና ሞደርን ሂስትሪ ራፍሊ እነሱ ሞደርን ሂስትሪ የሚሉት ባይ እኛ 8ኛው ሺህ የምንለው ነው። እዚህ ጋር መረዳት ያለብን ማለት ነው። እኩል ነው ደግሞ የሚጀምረው። አሁን ዴቭ እዚህ ጋር ለሰው ላይክ ለሚመለከት ሰው ይሄንን ማመን ሊከብደው ይችላል። በቤተክርስቲያናችን እንግዲህ ሁሉን ነገር እየገለበጥን ነው ዓለም የሚረዳው። ለምሳሌ ዓለም ዳርክ ኤጅ የሚለውን ዘመን እኛ ወርቃማ ዘመን ነው የምንለው። እነሱ ዳርክ ኤጅ የሚሉት በጣም በሚገርም ሁኔታ ከሮማን ኤምፓየር መውደቅ እስከ 16ኛው ክፍለ ዘመን ያለውን 1000 ዓመት ነው። ግልጽ ነው አይደለም ሐሳቡ? ላይክ ኤርሊ ሜዲቫል ፒሪየድ እና ሌተር ሜዲቫል ፒሪየድ ብለው 2500 ዓመቶችን ነው። ከ500 ዓመተ ምህረት እስከ 1500 ዓመተ ምህረት ማለት ነው። እኛ ደግሞ ይሄንን 1000 ዓመት በምድር ላይ ክርስቶስ የነገሰበት ዘመን ነው። ለምን ነገሰ እንዳለን ሌተሮን እናብራራለን። የሺህ ዓመታቱን አከፋፈል እናንተን እንመጣበታለን። ነገር ግን ልንረዳው የሚገባው እነሱ ዳርክ ያሉት ለዓለም ዳርክ የሆነ ለኛ ብርሃን ነው። ግልጽ ነው አይደለም ሐሳቡ? እነሱ ዘመናዊ ያሉት ደግሞ ለኛ 8ኛው ሺህ ነው። ለምን? እግዚአብሔርና ዓለም ምንድነው ኢንቨርስ ፋንክሽን ስለሆነ ነው። ለኛ 10 የሆነ ለነሱ 1/10ኛ ነው። ለኛ 1/10 ምንድነው 1/10ኛ የሆነ ለነሱ 10 ነው። ገልብጠን ነው የምንረዳው ማለት ነው ሪያሊቲን። እና ኢን ኤኒ ኬዝ ግን ኮረስፖንድ ያደርጋል። አባቶቻችን 1500 ነው 8ኛው ሺህ ገባ ብለው የሚያምኑት። እነሱ ሞደርን ኤጅ ኤግዛክትሊ 1500 ነው ገባ ብለው የሚያምኑት። ይሄ እንግዲህ መገጣጠም ሊሆን አይችልም። ግልጽ ነው አይደለም ሐሳቡ? እና ራፍሊ ግን እነሱ ፕሪ ሂስትሪ የሚሉት ከኛ ዘመነ ልቦና ጋር ኮረስፖንድ ያደርጋል ማለት ነው። ጀስት እዚህ ጋር ዴቭ እንዲሁ ጠቅሰን ማለፍ ያለብን እኛ ቴዎሎጂካል ሂስቶሪካል ታይም ላይንን ተከትለን እየሄድን ቢሆንም እንግዲህ እነሱ ፕሪ ሂስትሪ የሚሉትን ነገር ሊያጠኑ የሚሞክሩት እንዴት ነው? ጂኦሎጂካል ታይም ላይንን ከዛ በኋላ ደግሞ ምንድነው ዳርዊኒያን የሆነውን ኤቮሉሽነሪ የሆነ ቲዮሪ ኤንድ ቢግ ባንግ ቲዮሪን ኮምባይን አድርገው ጂኦሎጂካል ታይም ላይ ለመፍጠር ነው የሚሞክሩት። ምን ማለት ነው? የታሪክ መዝገብ ስለሌለን በብዙ ቲዮሪዎች ወይም ንድፈ ሀሳቦች ነገሩን አንደርስታንድ ለማድረግ እንሞክር ብለው በጣም የሚዘገንኑ ቁጥሮችን ነው የሚያስቀምጡት። ላይክ 13.8 ቢሊዮን ዓመት፣ 300 ሚሊዮን ዓመት፣ ካምብሪያን ኤራ ምናምን እያሉ እንግዲህ ሊተራሊ በካልኩሌተር የተገኙ ቁጥሮችን ነው ዝም ብለው የሚያስቀምጡት ማለት ነው። እና እዚህ ጋር ሁለት ነገር ነው መናገር የምፈልገው። አንደኛ ምን የሚል አባባል አለ? ድንቁርና የሚሰጠውን ድፍረት ሌላ ምንም ነገር አይሰጥም ይባላል። እንግዲህ ድንቁርና በጣም ከፍተኛ ድፍረት ነው የሚሰጠው፣ የድፍረት ማለት ነው። እና እነዚህ ሰዎች ማመን የሚከብድ ድፍረት ነው የሚናገሩት ማለት ነው። እና ይሄ ድፍረት ባይዘ በእውቀት አይደለም የሚገኘው፣ በፍጹም ድንቁርናና በፍጹም ጥላቻ ሊገኝ የሚችል ነው ማለት ነው። እና ኤግዚስት የሚያደርጉ ቁጥሮች ናቸው ሊትራሊ ማለት ነው። የሆነ ህፃናት ሲጫወቱ ድሮ ህፃን ሆነን እንዴት ነው ትልቅ ቁጥር በጠራ አይነት ነገር እንደዛ የሚመስል ከፍጹም ድንቁርና የሚመነጭ ቁጥር ነው የሚጠሩት እነዚህ ሰዎች። ግልጽ ነው አይደለም ሐሳቡና ይህን ድፍረት ከድንቁርና ብቻ ነው ሊያገኙት የሚችሉት። ይህን በደንብ መረዳት አለብን። እያንዳንዱን ቲዮሪዎች አድሬስ እናደርጋቸዋለን በኢንዲፔንደንት ቶፒክስ ላይክ ቢግ ባንግ ቲዮሪን፣ ዳርዊኒያን ኤቮሉሽንን፣ ጂኦሎጂካል ታይም ላይንን፣ ፓሊዮንቶሎጂካል ዴቲንጎችን ምናምን ዲል እናደርጋቸዋለን። ግሮስሊ ግን እነዚህ ሰዎች እንዲህ አይነት ድፍረት ያላቸው አንደኛ ከጥልቅ ድንቁርና የተነሳ ነው። ጀስት ካልኩሌተሩ የሰጣቸውን ቁጥር እውነት ነው ብለው ማመናቸው ማለት ነው። ሁለተኛ ግን እነዚህ ቁጥሮች ማለት ነው ላይክ አሁን እኛ 7500 ዓመት ምድር ሆኗታል ስንል እነሱ 300 ሚሊዮን ምናምን ሲሉ አንድ ነገር ነው የሚፈጥረው፣ ዲስኦሪየንቴሽን። ግልጽ ነው አይደለም ሐሳቡ? አሁን ኦሪየንቴሽን የሚባለው ምንድነው? እኔ እዚህ ጋር ከዚህ ከኔ በኋላ ይሄን ያክል ርቀት አለ፣ ይሄን ያክል ርቀት አለ ይላል። ከዚህ በኋላ ቸርነት ከ300 ሚሊዮን ሜትር በኋላ ነው ብል
የሆነ ዲስኦሪየንቴሽን ነው የሚፈጥረው አይደለም ወይም የለም ነው የሚያስብለው ግልጽ ነው አይደለም እና እነዚህ ሰዎች ቢፎር ኦል ቲንግስ አይምሯቸው ጤነኛ አይደለም ምክንያቱም እንደዚህ አይነት ነገር ኤግዚስት አያደርግም ሪያሊቲ ላይ ማለት ነው እና የሆነ ዲስኦሪየንቴሽን ይፈጥራል የሰው ልጅ ተስፋ ያስቆርጣል እውነት የለም የሚል ተስፋ መቁረጥ ነው ይሄ ቁጥሮቹ የሚፈጥሩት ዲስፔር ይፈጥራሉ there is no truth እግዚአብሔርን አርቀውት የለም ለማስባል ነው ሐሳቡ ማለት ነው ሶ እንደዚህ አይነት ዲስኦሪየንቴሽን ይፈጥራል ማለት ነው ዴቭ እና this is very important እንግዲህ additionally old earth theory young earth ምንድነው theory ምናምን የሚባሉ ሐሳቦች አሉ ኢቭን በመጽሐፍ ቅዱስ እያመኑ ሰባቱ የሥነ ፍጥረት ቀኖች አክቹአሊ 7 ቀኖች አይደሉም እንግዲህ አንድ ቀን የተባሉ ብዙ ሚሊዮን ዓመታትን በውስጣቸው ይዘዋል የሚል ሐሳብም የሚያነሱ ኢቭን የቤተክርስቲያን ሰዎች አሉ እና እንመጣበታለን እሱን ስለዚህ አሁን ያው ማንሳት አይቀርም ብዬ ነው መጽሐፍ ቅዱሳዊ አሁን ያለው ዘመናቱን አከፋፈሉን ከመጽሐፍ ቅዱስ አንፃር ዘመነ ልቡና ዘመነ ኦሪት ከዛ በኋላ ዘመነ ሐዲስ ብለን ለሶስት ከፈል ነው ልክ በቤተክርስቲያን አስተምሮ ህገ ልቡና ህገ ኦሪት ህገ ወንጌል ተብሎ የእግዚአብሔር ህዝቦች በምን አይነት ሁኔታ ይኖሩ ነበር የሚለውን ፕሮግሬሲቭ የሆነውን የእግዚአብሔርን መገለጥ ለማሳየት እንደዚህ ተደርጎ ተቀምጧል ሶ ይሄንን with correspondence to the secular narration እንዴት አብሮ ይሄዳሉ የሚለውን መጀመሪያ ዲስክሬፓንሲ ነበረ ይሄ ዲስክሬፓንሲ አሁን ሴኩላር የሆነው የሂስትሪ አከፋፈል ታሪክን ሲከፍል ያስቀመጠበት የዘመናት ፍሰት አለ እሱ ከመጽሐፍ ቅዱሳዊ ጋር አይገጥምም ያ ደግሞ የሆነበት ምክንያት የመጽሐፍ ቅዱስ ስሌት ጂኒያሎጂውን ስንከተል ትውልዶችን እየቆጠረን ስንሄድና ስንደምር በvulgate የመጽሐፍ ቅዱስ ቅጂ ውስጥ ያለው የ4000 ዘመን ትክክለኛው ከሆነው የመጽሐፍ ቅዱሳዊ 5500 ዘመን የሚለው የቅድመ ልደተ ክርስቶስ ማለት ነው እሱን መሰረት አድርገን ስንሄድ ግን እነዚህን ዘመናት ፕሪሂስትሪ ኤንሸንት ሂስትሪ ሞደርን ሂስትሪ የሚሉትን አንድ ላይ ክላሲካል እና ሞደርን አንድ ላይ አድርገን እነዚህን ደባልቀን ማለት ነው ማየት እንችላለን ስለዚህ አንሸንት ሂስትሪ ራፍሊ ኮሬስፖንድ የሚያደርገው ከማን ጋር ነው ከዘመነ ልቡና ጋር ፕሪሂስትሪ ማን ነው ፕሪሂስትሪ ከዘመነ ልቡና ጋር ኤንሸንት ሂስትሪ ደግሞ ከዘመነ ኦሪት ጋር ክላሲካል እና ሞደርን አንድ ላይ ሆነው ከዘመነ አዲስ ጋር ኮሬስፖንድ ያደርጋሉ እያልን ነው ስለዚህ ይሄን አከፋፈል በዚሁ እንትን እንበለውና ግን ይሄ ዴቭ እዚህ ጋር ለቤተክርስቲያን ምስክርነት እኮ ነው ቤተክርስቲያን ምን ያክል እውነተኛ እንደሆነች እንግዲህ ልቦና ላለው ሰው በምንም ነገር ስተት ሊገኝባት አይችልም ሂስትሪን የሚያጠና ሰው ሂስቶሪካል ኤረር ሊገኝባት ይቅርና የታሪክ እውነተኛ ምስክር ነች በሁሉም ነገር እውነተኛ እንደሆነች እና የሰው ልጆች በፍርድ ቀን መልስም እንደሌላቸው የሚያሳይ ነው ማለት ዲፕ ኢምፕሊኬሽን ያለው ነው እንዲሁ ተደንቀን ብቻ የምናልፈው ሳይሆን ሰዎች ኤቴይስት ለመሆን በመጽሐፍ ቅዱስ ላለማመን ጁዲዮ ክርስቲያን የሆነውን ነገር ላለማመን ምክንያት የላቸውም ዴቭ ይሄንን በደንብ ሪማይንድ ማድረግ እፈልጋለሁ አሁን እስቲ ሂስቶሪካል ታይም ላይኑን ይዘን እንምጣ አሁን ምንድነው የምናደርገው እንግዲህ በሐሳብ ደረጃ ዘመናቶቹን አሁን መጽሐፍ ቅዱስ ትሩ የሆነ ኦተንቲክ የሆነ ሶርስ ኦፍ ሂስትሪ ነው አይደል ዘመናቱን ከፋፈልን ራፍሊ አሁን የሰው ልጅን ታሪክ ታይም ላይን ሜጀር ኢቨንቶችንና ሜጀር ሰዎችን እያነሳ ናሬት እያደረግን ብንሄድስ እውነት ነው ይሄ ኦልድ እርዝ ያንግ እርዝ እንመጣ አሁን ከሱ ጀምሮ ስለዚህ መጽሐፍ ቅዱስ ታሪኩን የሚጀምረው ከምንድን ነው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው ስለዚህ የታሪክ መጀመሪያ ስነ ፍጥረት ነው እና እንግዲህ መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ላይ ምንድነው የሚለው ማታም ሆነ ቀንም ሆነ አንድ ቀን እያለ ነው የሚሄደው ስለዚህ እዚህ ጋር አንድ የሚነሳ ነገር አሁን እንዳልከው ደጋግመን እንዳነሳው ያንግ እርዝ ኦልድ እርዝ ቲዮሪ የሚባሉ ሐሳቦች አሉ ሊተራል አንድ ቀን አይደለም የሚሉ አሉ የየራሳቸውን የተለያየ ቁጥር ይሰጡታል አይ ሊተራሊ አንድ ቀን ሲል ለእግዚአብሔር ያ አንድ ቀን የሆነው corresponds to one day 24 hours የሚለው ሐሳብ ደግሞ የሚያራምዱ አሉ እዚህ ላይ እንዴት እናስታርቃለን ትክክለኛው የቤተክርስቲያን አቋም ምንድነው መልካም ዲቭ
እንግዲህ ከጥሩ ነጥብ ነው የጀመርክልኝ ዴቭ። እዚህ ጋር ማለት የምፈልገው ዘፍጥረት ላይ እንግዲህ ምዕራፍ 1 ላይ ፈጥሮ ሲጨርስ እግዚአብሔርም ሰማይና ምድርን በፈጠረ ጊዜ የሰማይና የምድር የልደታቸው ታሪክ ይህ ነው ብሎ እግዚአብሔር እንግዲህ ልደትን እንደሚያከብር አሁን እኛን ፈጥሮን ልደታችንን እናከብራለን አይደለም? በየዓመቱ ለምሳሌ አንተ ሐምሌ 22 ቀን ልደትክን ታከብራለህ ለምሳሌ። እና እግዚአብሔርም የሰማይና ምድር የልደታቸው ታሪክ ይህ ነው ብሎ ሙሴ የሚሰጠን ኢምፕሬሽን ምንድን ነው? ሰማይና ምድር ሰራዊቶቻቸውም ተፈጸሙም ይላል ሌላ ቦታ ላይ። እንግዲህ ሰማይና ምድር አሉ፣ ሰራዊቶቻቸው የተባሉት በሰማይ መላእክት፣ በምድር የሰው ልጆች ናቸው እንግዲህ ሰራዊት የተባሉት ማለት ነው። እና ሰማይና ምድር ሰራዊቶቻቸውም ተፈጸሙ ብሎ እንግዲህ እግዚአብሔር ልደትን እንደሚያከብር ነው። ምን ማለት ነው? ፈጥሮን እኛ ልደታችንን እንደምናከብር ሰማይና ምድርን ልደታቸውን ያከብርላቸው ነበረ ማለት ነው። አሁንም ምን እያልን ነው ዴቭ? ለእግዚአብሔር እጅግ ውስብስብ የሆነንም ነገር የሰውንም ልጅ ሁሉንም ነገር መፍጠር እኩል ቀላል ነው። እንግዲህ ይህንን ማመን አለብን። እምነቱ እና እውቀቱ ላለው ሰው አዳምን መፍጠር እንደውም የበለጠ ሊከብድ ይችላል ቲዎሬቲካሊ ማለት ነው። ግልጽ ነው አይደለም ሀሳቡና የሰው ልጆች እንዲሁ ናቹራል የሆነ ምን አይነት ሞኝነት አለብን መሰለ ዴቭ፣ ነገሮች ሩቅ ናቸው የሚል ይሄ እንግዲህ ዝም ብሎ ኢንስቲንክቲቭ ኢግኖራንስ ይባላል። ሰዎች ምንድነው በደንብ እየነቁ ነገሮች እየገባቸው ሲሄድ ነው። እንዲሁ ጥበብ ላይ ለምሳሌ ጥበብ በጣም ሩቅ ይመስለናል ናቹራሊ ማለት ነው። ነገር ግን ተአምር በጣም ሩቅ ይመስለናል። ነገር ግን የመጨረሻው ተአምር ዛሬ ጠዋት ቅዳሴ ላይ ህብስቱና ወይኑ ወደ ስጋና ደም የተቀየረው ተአምር ነው የመጨረሻው ተአምር። ስለዚህ ሩቅ ብሎ ማሰብ ሞኝነት ሲሆን ቅርብ ነው ብሎ ማሰብ መንቃት ነው። ግልጽ ነው አይደለም ሀሳቡ ዴቭ? የመጨረሻው ተአምር ይሄ ነው ዴቭ። ብዙ ሰዎች በጸበል ምናምን ሊፈወሱ ይችላሉ፣ ግን ስጋውና ደሙ ከሚቀየርበት ሚስጥር በላይ ተአምር የለም። ግልጽ ነው አይደለም ሀሳቡ? ፍጹም የማይታሰብ ሰማይና ምድርን የጠቀለለ ብለን የምናምነው እግዚአብሔር በጠባብ ደረትና በአጭር ቁመት ነው የተወሰነው። ግልጽ ነው አይደለም? ስለዚህ ክርስቲያን ሃይማኖታችን ምንድነው የሚያደርገው? በስጋዊ ነው የሚያልቀው ማለት ነው። ሁሉም ነገር ጥቅልል እያለ በስጋዊ በሚስጥረ ስጋዊ ነው የሚያልቀው። ግልጽ ነው። እንግዲህ እግዚአብሔርም ሰማይና ምድርን ለፍጡራን ለሰው ልጆች ግብስብስ የሆነ በኢንፊኒቲ ቲዎሪዎች ተፈጥሮ የማያልቅ ቢሆንም በ24 ሰዓት ጠቅልሎት ሚስጥረ ስጋዊ ነው የመሰከረው። ምን ማለት ነው ዴቭ? አሁንም ሚስጥረ ስጋዊ ነው የመሰከረው ማለት እኔ እንግዲህ ሰማይና ምድር ኦልሞስት ኢንፊኒት ስፔስ ነው አይደለም? ኢንፊኒት ስፔስ ኢንፊኒት የሆነ ኮስሚክ ኤነርጂ ነው ያላቸው። ይህንን ሁሉ ያልፋል እንግዲህ እግዚአብሔር ምንድነው ስፋቱ ኃይሉ ከዚህ ሁሉ ያልፋል አያልፍም? ይሄ ሁሉ ግን በጠባብ ደረት በአጭር ቁመት ተወስኗል። አሁን መጽሐፍ ቅዱስ አንትሮፖሞርፊክ ነው ብለናል አይደለም? ስለዚህ ከስጋዊ በፊት የነበረ ስጋዊ ስለሆነ እግዚአብሔር ሰው እንደሚሆን እየነገረን ነው። ውስብስብ ቢሆንም እኔ በ24 ሰዓት ነው የፈጠርኩት፣ ለምን በመጨረሻው ዘመን ሰው ሆናለሁ እያለን ነው፣ እየነገረን ነው። የተወሳሰበውን ሚስጥር በ24 ሰዓት እንደጠቀለልኩት በመጨረሻው ዘመን ፍጹም ከአእምሮ በላይ የሆነ መለኮት በእመቤታችን ማህፀን እወሰናለሁ። ግልጽ ነው አይደለም? 6 ቀን ፈጥሬ 7ኛው ቀን እንዳረፍኩኝ በመጨረሻው ዘመን ዓለምን አድኜ በ7ኛው ቀን አርፋለሁ፣ አሳርፋቸዋለሁ። እሱም ትንሣኤ ነው ያለን። ስለዚህ ሰው 7 ሚሊዮን እነዚህ ኢንፊኒት ሚሊየንስ ኤንድ ቢሊየንስ ኦፍ ይርስ ወልደ እግዚአብሔር ሰው እንደሆነ የማያምን ሰው ነው እንዲህ የሚጠራጠረው ማለት ነው። ግልጽ ነው ሀሳቡ? እግዚአብሔር ሰው ነው ብሎ የሚያምን ሰው እመቤታችን ላይ አይጠራጠርም፣ ስነ ፍጥረት ላይ አይጠራጠርም። እግዚአብሔር ዓለምን እና ምድርን ምንድነው አንትሮፖሴንተሪክ የሆነ ክሪኤሽን ነው ለሰው እስከፈጠረው ድረስ 7 ሚሊዮን ላይ ከዛ በፊት ያሉ ሚሊዮን ዓመታት ምን ያደርጋሉ? እግዚአብሔር ሁሉን ቻይ ከሆነ ምን ያደርጋሉ? ምንም አያደርጉም አይደለም? ለሰው እስከተፈጠሩ ድረስ ሎጂካሊ አላስፈላጊ ናቸው ቲዮሬቲካሊ ማለት ነው። እና ኢቭን ሞርሶ ግን እግዚአብሔር ሲፈጥር ብቻ አይደለም ዓለምን ሲያሳልፈው በቅጽበት እንደሚያሳልፈው ሰማይና ምድር ተጠቀለሉ ብሎ ወንጌል ዮሐንስ ይነግረናል። እነ አዲስ ሰማይና አዲስ ምድርን እነ ሁሉን አዲስ አደርጋለሁ ብሎ ነብዩ ኢሳይያስ ይነግረናል። ሰማይና ምድር እንደ ወረቀት ተጠቀለሉ ብሎ አሁንም ኢሳይያስ ይነግረናል። እና ለእግዚአብሔር ይሄ ውስብስብ የሆነ ዓለም ለሱ ወረቀትን የመጠቅለል ያክል ቀላል እንደሆነ ግልጽ ነው ሐሳቡ።
ዓለምን እንዲሁ መፍጠርም ለሱ ቀላልና እንደሆነ ሁሉን ቻይ እንደሆነ ይህንን ዳውት የሚያደርጉ ሁሉን ቻይነቱን የሚጠራጠሩ ናቸው። ጌታችንም ሰዎች ሁሉም በአንድ ጊዜ ስለምን አልተፈጠረም የሚል ካውንተር አርጊመንት ሊፈጥሩ ይችላሉ። አይችሉም? አሁን አንትሮፖሞርፊክ ነው ነገርን ቀስ በቀስ መስራት እንደሚያስፈልግ እና በኦርደር መስራት እንደሚያስፈልግ ነገር ግን ሰርቶ ማረፍ እንደሚያስፈልግ ነገር ደግሞ በጊዜ ሰርቶ መጨረስ እንደሚያስፈልግ እያስተማረን ነው። እዚህ ጋር 2 ነጥብ መጨመር የምፈልገው መጽሐፍትንና የእግዚአብሔርን ኃይል ስለማታውቁ ትስታላችሁ ብሏል። በጣም የሚገርመው እንግዲህ አሁን ከኳንተም ፊዚክስ መምጣት በኋላና ከአርቲፊሻል ኢንተለጀንስ መምጣት በኋላ ሰዎች አክቹዋሊ በ7 ቀን ተፈጥረዋል የሚሉ አርጊመንቶች በጣም እየጨመሩ ነው። ቲዮሬቲካሊ ሰው አውቆ ሲጨርስ እኮ አክቹዋሊ በ7 ቀን እንደፈጠረ ይረዳል። ግልጽ ነው አይደለም ሐሳቡ? ስለዚህ ዕውቀታችን ትንሽ ስለሆነ እንስታለን አንደኛ። ሁለተኛ ግን የእግዚአብሔርን ሁሉን ቻይነት ስለማናውቅ ነው። እግዚአብሔር ሁሉን ቻይነቱ ቀሊል በእግዚአብሔር ዘንድ ቀላል ነው የሚለውን ስለማንረዳ እንስታለን። ሁለተኛ። ሶስተኛና የመጨረሻው የምጨምረው ፖይንት ኢስተርን ኦርቶዶክሲ ላይ ሌላ ምንፍቅና አለ፣ እንደዚሁም ፕሮቴስታንቲዝም ላይ ማለት ነውና የእግዚአብሔርን ኃይል አሁንም ስለማይረዱ አዲስ ሰማይና አዲስ ምድርማ እንደ አይኖርም ይሄ ሁሉ ወዴት ይወስዷል አይነት ጥያቄ ማለት ነውና ይህንኑ የጎሰቆለ ዓለም ሪኖቬት አድርጎት አድሶት በዚሁ በምድር እንኖራለን ብለው ኢስተርኖች ያስተምራሉ። ወይ ሪኖቬትድ በሆነ ሰማይና ምድር እንጂ አክቹዋሊ ብራንድ ኒው በሆነ ሰማይና ምድር አያምኑም። ይሄ ምንፍቅና ነው። ጆሆቫ ዊትነሶችም እንደዛው ነውና ከዚህ ቅዠት መውጣት ያስፈልጋል። በእግዚአብሔር ሁሉን ቻይነት በ7 ቀን እንደፈጠረ በአንድ ቀን ዓለምን ጠቅልሎ እንደሚያሳምን እንዲህ ሶሊድ የሆነ እምነት ሊኖረን ይገባል ማለት ነው። እሺ ዴቭ፣ እዚሁ ጋር እንደዚሁ ጨምሬ ማለፍ የምፈልገው ነጥብ ምንድነው? አንትሮፖሞርፊክ ኤክስፕሬሽንስ ስንል ኢንካርኔሽን ቢፎር ዘ ኢንካርኔሽን ስንል እያልን ያለነው ምንድነው? እግዚአብሔር ተጸጸተ፣ እግዚአብሔር ማለ እያለ ሰዋዊ የሆነ ሰዋዊ አገላለጽ ለእግዚአብሔር ሲሰጥ ማለት እግዚአብሔር የተሰጠ ሰዋዊ የሆነ አገላለጽ ማለት ነው። ይሄ ዘይቤ ነው አይደል? ዘይቤ ነው። ነገር ግን ምንድነው እግዚአብሔር ሰው እንደሚሆነው አመልካች ነው። ከመጨረሻ ሰው ሆናለሁ እያለ በሚስጥር እየነገረን ነው ማለት ነው። በጣም ጥሩ። ስለዚህ አሁን እንግዲህ እግዚአብሔር ሰማይና ምድርን ፈጠረ በመጀመሪያ ብሎ የታሪክን ትረካ ጀመረልን መጽሐፍ ቅዱስ። እዚህ ጋር የቀናቱን እግዚአብሔር በ7 ቀን በ6 ቀን ፍጥረትን ጨርሶ በሰባተኛው ቀን አረፈ የሚለውን ቀን ዕለታቱን ማለት ነው። እያንዳንዱ ዕለት አንድ ዕለት ነው ወይስ ኤክስቴንድ ያደረገ ሌላ ቁጥር አለው ከጀርባው የሚለውን ሊትራል 24 ሰዓት ነው ወይስ ከዛ በላይ ነው የሚለውን ተመለከትን። እንግዲህ አሁን ከዚህ በኋላ ሜጀር ኢቨንት የሚሆነው በሰው ልጅ ታሪክ ውስጥ የራሱ የሰው ልጅ መፈጠር ነው። አዳምና ሔዋን ተፈጠሩ ማለት ነው። እንግዲህ እዚህ ላይ የአዳምና ሔዋን መፈጠር እና ከዛ በኋላ ውድቀታቸው ነው አሁን የሰው ልጅን ታሪክ ሼፕ ያደረገ ሜጀር ማይልስቶን የሆነው ማለት ነው። እዚህ ላይ አውርተን ብንሄድስ? መልካም ዴቭ፣ እንግዲህ እዚህ ጋር ታሪኩን ሲጀምር አዳምና ሔዋን በኤደን ገነት ሆኖ ነው የሚጀምረው ማለት ነውና ሴቲንግ አለው ማለት ነው። ሴቲንግ አለው እና ኤደን ገነት የሚለው ሲምቦሊክ የሆነ ፕሌስ አይደለም። አክቹዋሊ ዘ ጋርደን ኦፍ ኢደን የሚባል ላይክ ኮንፋይንድ የሆነ በስተመጨረሻ እንግዲህ በሰው ልጅ ኃጢአት ምክንያት እንግዲህ ተከላት ይላል። በምስራቅ ኤደን ገነትን ተከለ ነው የሚለውና የሚተከል የሚነቀል እንግዲህ ሊሆን ይችላል። ምን እንደሆነ ሙሉ ለሙሉ አናውቅም፣ ግን እንደተከላትና በኋላም ከውድቀት በኋላ ነቅሎ እንደሰወራት ይናገራል። እና ግን እዚህ ጋር ማስረገጥ ያለብን ኤደን ገነት በሰው ልጅ ታሪክ ሂስቶሪካሊ እውነተኛ ቦታ እንደነበረ አዳምና ሔዋን ለ7 ዓመት በኤደን ገነት እንደቆዩ በስተመጨረሻ ዕፀ በለስን በልተው ወድቀው ከኤደን ገነት እንደተባረሩና የታሪክ መጀመሪያ የሚሆነው የኤደን ገነት የሰው ልጅ ታሪክ የት ይጀምራል ቢባል በኤደን ገነት እንደሚጀምር። ነገር ግን ዴቭ እዚህ ጋር የሰው ልጅ የተፈጠረው ግን በኤደን ገነት ውስጥ አይደለም። የሰው ልጅ የተፈጠረው ከምድር አፈር አበጀው ነው የሚለው ላይ ኤልዳ ከሚባለው ስፍራ ማለት ነው። ግልጽ ነው ሐሳቡና ይህም እንግዲህ የሰው ልጅ ከምድር አፈር አበጀው ይላልና ሴታፑ ግን ከኤደን ገነት ነው የሚጀምረው። ሂስቶሪካል ፕሌስ ነች፣ ስቴት ነች፣ ጀስት ኮንሰፕት ነው፣ ሲምቦሊክ ነው የሚሉ ሰዎች ስላሉ እያስረገጡ ለመሄድ ነው። ስለዚህ ኤደን ገነት ሲምቦሊክ ነገር አይደለችም፣ አክቹዋል ሂስትሪ ሀፕን ያደረገባት ሴቲንግ ናት።
ግብፅ፣ ሮም እያለን አክቹዋል ፕሌሶችን ታሪክ ላይ እንደምንጠራው ኤደን ገነትም የታሪካዊ ቦታ ናት። ታሪክ ሀፕን ያደረገባት ትክክለኛ ቦታ ናት የሚለውን ለማጽናት ነው ማለት ነው። ጥሩ። ስለዚህ አዳምና ሔዋን ሲወድቁ ውድቀቱን ተከትሎ የመጣ እርግማን አለ በአዳምና በሔዋን ላይ የመጣ እና እግዚአብሔር የሰው ልጅን ታሪክ ያስጀመረውና ያቀደው ከሆነ እንግዲህ አሁን የሰው ልጅን ነፃ ፈቃድ ሰጥቶት ነው የፈጠረው እግዚአብሔር አይደለ? ስለዚህ የሰው ልጅ ፍሪ ዊሉን ደግሞ ኤክሰርሳይዝ አድርጎ የራሱን ታሪክ መጻፍ ጀመረ ማለት ነው። ስለዚህ እዚህ ጋር የእግዚአብሔር ዊል አለ ወይም ፈቃድ አለ። እዚህ ጋር ደግሞ እግዚአብሔር ምንም ያክል ቢፈቅድ የማይጥሰው የማይሽረው የሰው ልጅ ነፃ ፈቃድ አለ። በዚህ መሃል ታሪክ የራሱን ፍሰት ተከትሎ ሄዷል። ስለዚህ የእግዚአብሔር የመጀመሪያ ፈቃዱ አዳምና ሔዋን በገነት ለዘላለም ማለት ለ1000 ዓመት ኖረው ዕፀ ሕይወትን በልተው ከዛ በኋላ ኤክስቴንድ የሚያደርግ ገደብ የሌለው ዘመን ኤተርኒቲ ማለት ነው የዘላለም ሕይወትን እንዲኖሩ ነው እቅዱ የነበረው። እንግዲህ ያ እቅድ ለጊዜውም ቢሆን አልተሳካም። አዳምና ሔዋን ወደቁ፣ ከገነት ተባረሩ። እዚህ ጋር የእግዚአብሔር ፈቃድ ምን ሆነ? እንግዲህ ዴቭ አንተ እንዳልከው እግዚአብሔር ቸር ስለሆነ ባካፕ ፕላን እንግዲህ ያስቀምጦልናል። እግዚአብሔር ኮምፕሮማይዝ ያደርጋል ማለት አይደለም። ነገር ግን በሁሉን አዋቂነቱ አስቀድሞ ቸርነቱን በስትራት አስቀምጦልናል ማለት ነው እና የሰው ልጆች አስቀድሞ በኤደን ገነት ኖረው ዕፀ በለስን ባለመታዘዝ ሳይበሉ የዘላለም ሕይወትን የምታወርስ ዕፀ ሕይወትን በልተው የዘላለም ሕይወትን እንዲወርሱ አስቀድሞ ነበር። ያ እንደ ፕላን ኤ ወይም ደግሞ the primary will of God ልንለው እንችላለን። ከዛ በኋላ ግን በምድረ ፋይድ ወርደው ፔትሪያርካል በሆነ ዓለም በምድር ላይ እግዚአብሔር ገና ዝናብን አላዘነመ ነበርና ይላል። ዝናብ የሌለበት ወይም ደግሞ ሲዝናል የሆነ ዓለም የሌለበት የወቅት መፈራረቅ የአየር ንብረት ለውጥ ምናምን የሌለበት ማለት ነው። ክሊር የሆነ ክላይሜት ያለበት። ሁለተኛ ምድር በዘር ሴም ካም ያፌት ተብላ ያልተከፈለችበት የሰው ልጆች አንድ ዘር ብቻ ነበሩ። እሱም ፔትሪያርካል በሆነ ላይን ከኤደን ገነት ትዝታቸው ሳይጠፋ ከአዳም የመጀመሪያው አባት ሆኖ ማለት ነው። አዳም የመጀመሪያው አባት ሆኖ ከዛ በኋላ ደግሞ ቋንቋቸው ሳይደበላለቅ በአንድ ቋንቋ እየተናገሩ እንስሳትን ሳይመገቡ ቬጂቴሪያንስ ሆነው ወይም ደግሞ እየጾሙ ማለት ነው እንዲኖሩ ነበር እግዚአብሔር ያሰበው የነበረው። ይሄ ሁሉ ምንድነው የእግዚአብሔር ቸርነት ደግሞ ዲስራፕትድ የሆነበት ፌዝ አለ። የጥፋት ውሃ ብላ ቤተክርስቲያን የምታስተምረው ወይም ኖሃይድ ከርስ ልንለው የምንችለው ኖሃይድ ከርስ ማለት በኖህ ዘመን የደረሰ እርግማን ማለት ነው እና እግዚአብሔር የሰው ልጅ በመፍጠሩ ተጸጸተ ያስባለበት እግዚአብሔርን ያጸጸተ ነገር በምድር ታሪክ ተፈጥሮ ስለነበረ ማለት ነው። እንግዲህ ይሄ በአንትሮፖሞርፊክ ብለን ባብረራ እግዚአብሔር እንደ ሰው ተጸጽቶ አይደለም። ኤግዛክትሊ። ስለዚህ ይሄንን ዘመን እግዚአብሔር በሰው ልጆች ተጸጽቶ መንፈሴን ከሰው ላይ አነሳለሁ ብሎ ቃል የገባበት እንግዲህ በዚህ በኖህ ዘመን ሜጀር የሆነ ከፕላን ቢ ወደ ፕላን ሲ ነው ቤዚካሊ ላይክ ዲቮልቭ ያደረግነው ማለት ነው። ግልጽ ነው ሐሳቡ። የእግዚአብሔር መንፈስ በሰዎች ላይ የነበረበት ታሪክ ያልተበረዘበት ማለት ነው። ታሪክ አለመበረዙ እንግዲህ በጣም ኢምፖርታንት ሆኖ እናገኘዋለን። የሰው ልጅ የማንነት ቀውስ የሚመነጨው ጊዜ ሎስት ከሆኑ ታሪኮችና የታሪክ ዶክመንቶች ነውና ቀጥታ ከኤደን ገነት ትዝታው ሳይጠፋ ታሪክ ቀጥተኛ አንድ መስመር ይዞ ማለት ነው። ከዛ በኋላ ግን ከኖህ እርግማን በኋላ ፓራሌል የሆኑ 1000 ነገሮች ነው። እዚህ ጋር ቻይኒስ ሲቪላይዜሽን አለ፣ እዚህ ጋር ፐርሺያን አለ፣ እዚህ ጋር አዘቴክ ሲቪላይዜሽን አለ። ኢንፊኒት የሆኑ ፓራሌል ስልጣኔዎች ኖረው የሰው ልጆች ሎስት የሆኑበት ማለት ነው። ፍራግመንትድ ኤንድ ሎስት ወደ ሆኑበት ዓለም እንሄዳለንና የኖህ እርግማን የምንለው እግዚአብሔር ምንድነው የሴት ዘሮችና የቃይል ዘሮች ነበሩ እና የእግዚአብሔርም ልጆች የሰውን ሴቶች ልጆች ተመለከቱ፣ መልከ መልካሞች እንደሆኑ አዩ፣ ወደ እነሱም ገቡ፣ ከነሱም ኔፍሊም ተወለዱ፣ እነሱም በምድር የታወቁ ኃያላን ሆኑ ብሎ የሴት ዘሮች ወይም የእግዚአብሔር ልጆች የሚባሉት በቃይል ዘሮች በውበታቸው ባለማዊነታቸው በሰሩት ከተማ ተመስጠው ከእግዚአብሔር ይልቅ ከእግዚአብሔርና እግዚአብሔራዊ አኗኗር ከዚህ በፊት አድሬስ እንዳደረግነው ይልቅ ዓለማዊነትን መርጠው ልክ አትናቴዎስ እንደሚለው እግዚአብሔር
ሰው እግዚአብሔርን ቢበድል በእግዚአብሔር ቸርነት ይድናል ይላል። የእግዚአብሔርን ቸርነት ቢበድል ግን በምን ይድናል እንደሚለው ማለት ነው። የእግዚአብሔር ቸርነት ለምድር ቅርብ ነበረ። ነፍሰ ገዳይ የነበረ ቃየልን እግዚአብሔር ያናግረው ነበረ። ግልጽ ነው አይደለም ሐሳቡና የሰው ልጆች ግን የእግዚአብሔርን ቅርበት፣ ቸርነቱን፣ ቬጂቴሪያን መሆንን፣ መንፈሳዊነትን፣ የጾምን ህይወት እንግዲህ አሁን ቤተ መቅደስ ሰርተን ነው የምናመልከው ዲብ በዛ ዘመን ግን ምድር ሁሉ እንደ ቤተ መቅደስ ነበረች መረዳት ያለብን ማለት ነውና የሰው ልጆች እድሜያቸው 900 800 እና 700 ነበር። እግዚአብሔር ምድርን ረግሟት ዘመኑ 120 ይሆናል ያለው በእርግማን ነው። ግልጽ ነው አይደለም ሐሳቡ። ስለዚህ የሰው ልጅ ሁሉም ነገር ነው የተቆረጠው ባይ ዘ ዌይ እና ሁሉም ነገራችን ተቆርጦ ተርሺየሪ ወደሆነ ፕላን ማለት ነው እና እግዚአብሔር ተጸጽቶ እንግዲህ እስካድናችሁ ድረስ እንግዲህ ተስፋ መቁረጥ የሚመስል እግዚአብሔር ተስፋ አይቆርጥብንም፣ ግን የሰው ልጆች እግዚአብሔርን አለመምረጣቸው ከኤደን ገነት ውድቀታችንን ታግሶ ቸርነቱን ያቀረበልንን አምላክ መንፈሱ በሰው ልጆች ላይ ነበረ። እንግዲህ ምንድነው ለ3000 ከዛ በፊት ምንድነው ለ2200 ዓመታት ማለት ነው። ለ2200 ዓመታት መንፈሱ በሰው ልጆች ላይ ቅርብ ነበረ። በጣም በሚገርም ሁኔታ በአዲስ ኪዳን ቅባሜሮን ተቀብተን የእግዚአብሔር መንፈስ ለኛ ቅርብ አይደለም። እነሱ ግን ፔትሪያርካል በሆነው ኤጅ በአዳም በአቤል በሴት በሄኖስ በቃይናን የገደለ ቃየል እንኳን እግዚአብሔር አናግሮታልና የእግዚአብሔር መንፈስ ቅርብ ነበር ለነሱ። እግዚአብሔር መንፈሴን በሰው ልጆች ላይ አላኖርም ያለው ይህች በደል በተሰራች በኖህ ዘመን የተሰራች በደል ነች። ግልጽ ነው አይደለም ሐሳቡና ባጭሩ ነገሩን ስንጠቀልለው በኖህ ዘመን ሜጀር የሆነ ሂስቶሪካል ትራንዚሽን ላይ ሰው ልጆች ገብተዋል። ቬጂቴሪያን ከመሆን እንስሳትን ወደ መብላት 900 ዓመት ከመኖር 120 ዓመት ወደ መኖር ዩኒክ ክላይሜት ወይም አንድ ክላይሜት ብቻ ከመኖር የሚፈራረቁ 4 ሲዝኖች ወቅቶች ወዳሉበት ዓለም ተሸጋግረናል። ከአንድ ቋንቋ ወደ ብዙ ቋንቋ፣ ከአንድ ዘር ወደ ብዙ ዘር ማለት ነውና መልካም ምድሩም ላይ ለውጥ ፕሉራል ወደሆነ ዓለም ሲንጉላር ከሆነ ዓለም ወደ ፕሉራል ወደሆነ ዓለም በእርግማን ምክንያት እግዚአብሔር የሚያጸጽት በደል ተበድሎ ወደ ሶስተኛው ፈቃዱ አሳልፎ ሰጥቶናል ማለት ነው። ግልጽ ነው አይደለም ሐሳቡና ይሄ ሜጀር ሂስቶሪካል ትራንዚሽን እንደሆነ ስነ መለኮትን የሚማሩ ሰዎች፣ መጽሐፍ ቅዱስን የሚያነቡ ሰዎች፣ ታሪክ አጥኞች ምን መረዳት አለባቸውና በዛ ዘመን የደረሰው ክላይሜት ቼንጅ ፕሮቶ ክላይሜት ቼንጅ ልንለው እንችላለን። የመጀመሪያው የአየር ንብረት ለውጥ ልንለው እንችላለን እና አሁን ያለው የጎሰቆለች ዓለም ከዛ በኋላ ነው የተፈጠረችው። ወደ መረዳት ያለብን እንግዲህ አንዲት ቆንጆና ውብ ሴት ልጅ ብትኖር ከዛ በኋላ ውበቷ እየረገፈ እየጠፋ በራ እየገባ ጸጉሯ ፊቷ እየተጎሳቆለ ማዲያት እያወጣች እየሸመገለች እንደምትሄድና ከዛ በኋላ ደምግባተ የሌላት እንደምትሆን ስታረጅ ምድር ቤዚካሊ እንዲ ጉስቁል ያለች በረሃማ እዚህ ጋር ካልሃሪ ዴዘርት እዚህ ጋር ሳሃራ ዴዘርት እዚህ ጋር የተጎሳቆለ ዓለም የተፈጠረው እንግዲህ ከዚህ በኋላ ነው። ምድር የጎሰቆለችው ከዛ በኋላ ነው ማለት ነውና ይሄ እንግዲህ መናፍቃኑም ኤቮሉሽን አጥኞቹም ዳርዊኒያኖቹም ቢግ ባንግ ቲዮሪስቶች የሚሉት ምድር ስትታይ ያረጀች ትመስላለችና ብዙ አመቷ ነው የሚሉት ይሄን ጉስቁልና ተመልክተው ነው። እኛ ግን በተረዳ ነገር ይህ ጉስቁልና በኖህ ዘመን በደረሰ እርግማን እግዚአብሔር መንፈሱን ከሰው ልጆች ላይ ሲያነሳ እንግዲህ ነፍስ በስጋ ውስጥ ስጋ በኤንቫይሮንመንት ውስጥ ነው የሚያድረው አይደለም። ምድር የሰው ልጅ ሲረገም ምድር ማብራ ተረግማለች ማለት ነው። ግልጽ ነው አይደለም ሐሳቡ። ስለዚህ የኖህ ዘመን እርግማን ሜጀር ማይልስቶን ነው ማለት ነው። ኦኬ በጣም ስለዚህ የሰው ልጅ መፈጠር እና የሰው ልጅ በኤደን ገነት ውስጥ ሆኖ መፈጠር የእግዚአብሔር የመጀመሪያ ፈቃዱ ነበር። ዛት ኢዝ የሜጀር ማይልስቶን። ከዛ ቀጥሎ የሰው ልጅ በፈቃዱ ጸበለስን በልቶ ከገነት ሲሰደድ ወደ ምድረ ፋይድ ሲወርድ ይሄኛው አኗኗሩ የእግዚአብሔር ሁለተኛ ፈቃዱ ወይም ሰከንደሪ ዊል ኦፍ ጋድ ይሆናል ማለት እውነት ነው። ከዛ በኋላ እንግዲህ የሰው ልጅ አሁንም በፈቃዱ የወሰደው ፓዝ ወዴት ወሰደው? ወደ ኖህ የጥፋት ውሃ። ስለዚህ በኖህ ዘመን ከፍተኛ የሆነ የጥፋት ውሃ ሲከሰትና የምድር ዘሮች በሙሉ ሲጠፉ ከኖህና ከዘመዶቹ ከ8 ቤተሰቡ አባላት በስተቀር ሁሉም ሲጠፉ እዛ ጋር ሌላ አናዘር ማይልስቶን አፕን አደረገ። ይቅርታ
ምን ማለት ነው? አሁን እዚህ ጋር በጣም እንትን እንደነገርከን ክላይሜት ላይ ከፍተኛ የሆነ ለውጥ መጣ። የአየር ንብረቱ ወጥ የነበረው የሚፈራረቁ የአየር ንብረቶች በረሃማ አካባቢ አለ፣ በዛፍ የተሸፈነ አካባቢ አለ። ሲዝኖች ይፈራረቃሉ። ሆስታይል የሆነ ዓለም ተፈጠረ። ለመኖርም አስቸጋሪ የሰው ልጅ እድሜውም የተቆረጠ ያነሰ ሆነ። ከ900 ከ800 ዓመት እድሜው ራሱ እኮ በክላይሜቱ ነው ዴቭ። እግዚአብሔር እንግዲህ ጥበበኛ ነው። ክላይሜቱን ዲስኦርደር በማድረጉ እድሜውንም ቆረጠው ማለት ነው። ኢቭን ምንድነው አልትራቫዮሌት ሬይስ ኦዞን ሌየር በደንብ ፔኔትሬት ማድረግ የጀመሩት ከእርግማኑ በኋላ ነው የሚል ሐሳብ አለ። ግልጽ ነው ሐሳቡ ዴቭ። እና እድሜያችን ራሱ ኮምፕሮማይዝ የሆነው ኢንቫይሮንመንቱን ቀድሞ ኮምፕሮማይዝ በማድረግ ነው። ይሄ ደግሞ የእርግማን ውጤት ነውና ኢቭን ኢንቫይሮንመንት ሆስታይል ስለሆነ ለኛ እድሜያችንም ማጠረ ነው። ቬጂቴሪያን አለመሆናችንም እንግዲህ እንስሳትን መብላት እንስሳዊ ያደርጋል፣ እድሜንም ያሳጥራል። ረዳት ያለብን ኢፌክቶች ይኖሩታል በርግጥ። ከዛ በኋላ ሌላ አንድ ሜጀር ኢሹ ማንሳት የምፈልገው በፔትሪያርኪ ወይም በአበው ስርዓት ነበር ይተዳደሩ የነበሩት። በዘር በቋንቋ በነገድ መከፋፈል አልነበረም። ከዛ ወዲህ ግን ሴም ካም ያፌት የሚባሉ 3 የኖህ ልጆች ምድርን በዕጣ ተከፋፈሉና 3 የተለያዩ እንትኖች ሆኑ፣ ዘሮች ሆኑ። ከነሱ በኋላ የሚመጣው ጀነሬሽን አዲስ መስመር ይይዛል ማለት ነው፣ በ3 መስመር። ይሄ ትልቅ ሜጀር ማይልስቶን ነው አይደል? አናዘር ማይልስቶን ማለት ነው። እሺ ከዛ በኋላ እንግዲህ አሁን ይሄንን ፋስት ትራክ አድርገን ሌላ አናዘር ሜጀር ማይልስቶን ላይ እንሂድ። አብርሃም ይመስለኛል። ከአብርሃም በፊት ግን ዴቭ እዚህ ጋር እንደው 3ቱን ሴም ካም አድሬስ ብናደርጋቸው ዴቭ። እና እንግዲህ የምድር ላይ ዘፍጥረት ምዕራፍ 11 ላይ ቋንቋዎች ይከፋፈላሉ። የመጀመሪያው ቋንቋ ዕብራይስጥ ነው ተብሎ ይታመናል። እና ይህ ዕብራይስጥ ቋንቋ በአብርሃም በኩል ለእስራኤላውያን እንደጸናላቸው ከዛም ወደ ኢትዮጵያ ገብቶ ከሳቢያን ላንጉዌጅ ጋር ሃይብሪዳይዝድ ሆኖ ግዕዝ እንደሆነ እናምናለን። ነገር ግን ነገዶች ደግሞ ለ3 ተበትነዋል። እንግዲህ አናዘር ማይልስቶን ማለት ነው ዴቭ። እግዚአብሔር እንግዲህ አንድ የነበረውን ዓለም 3 አድርጎ ሰንጥቆታል፣ ሴም ካም ያፌት ብሎ ማለት ነው። እና እነዚህ ሴም ካም ያፌት ደግሞ እያንዳንዳቸው ምንድነው ዲፍረንት ኢኮኖሚ ነው እንዳው የተደረጉት። ምን ማለት ነው? ሴምን ምን ብሎ ነው የባረከው? የሴም አምላክ እግዚአብሔር የተባረከ ይሁን፣ እግዚአብሔርም በሴም ድንኳን ይደር ብሎ እዚህ ጋር እንግዲህ ትንቢት ነው የተናገረው። ነው ነብይ ስለነበረ ትንቢት ነው የተናገረውና ክርስቶስ በሴም ዘር ይወለድ ማለት ነው አንደኛ። ሁለተኛ ክርስቶስ ወደዚህ ዓለም በመጣ ጊዜ የሴም ዘሮች ክርስቲያኖች ይሁኑ፣ የመሲሁ ተከታዮች ይሁኑ የሚል በረከት ነው የሰጠው። ወራስ ካም ደግሞ ተረግሟል። ካም እርጉም ይሁን ብሎ የአባቱን ራቁትነት ስለገለጠ ካምን ረግሞታል ማለት ነው እንግዲህ። እና እዚህ ጋር የተባረከ ሴም አለ፣ የተረገመ ካም አለ። ኢንተርሚዲየት ደግሞ ያፌት ነበርና ያፌትን በደንብ አልባረከውም አልረገመውም፣ ኢንተርሚዲየት አድርጎ ነው የተወው ማለት ነው እዚህ ጋር። እና ጀነራሊ እነዚህ ሴም ካም ያፌት ተብለው ዲዚግኔት የተደረጉት ህዝቦች ከማጋ ነው ሞደርን ከሆነው ዓለም ጋር ኮሬስፖንድ የሚያደርጉት የሚለውን መረዳት አለብን። እንግዲህ ለሂስትሪ ኦሪየንትድ ስንሆን በደንብ መጽሐፍ ቅዱሳዊ ትንቢቶችም ምንድነው መጽሐፍ ቅዱሳዊ ታሪኮችም በደንብ ትርጉም ይሰጡናል ማለት ነው። እና እዚህ ጋር ማለት የምፈልገው ነገር ምንድነው? እግዚአብሔር በሴም ድንኳን ይደር ብሎ ሴማውያንን እንግዲህ ከሴም በኋላ ደግሞ አብርሃምን ሌላ በረከት ባርኮታል። እንግዲህ አብርሃም ራሱ ሴማዊ ነው። በሴማዊነቱ ላይ ደግሞ ሌላ ኪዳን ተጨምሮለት ምንድነው ደብል ብሌሲንግ ነው የተሰጠው። የሴም በረከትን እንደተሸከመ ሆኖ ከሌሎች ተለይቶ በዛ ላይ ደግሞ አብርሃሚክ የሆነ ብሌሲንግን ተቀብሏልና ጀነራሊ በኋላ መተን እንደምናየው ሚድል ኢስት ላይ ያለው ሪጅን አብርሃሚክ የሆነ ሪጅን እንደሆነ እንረዳለን። ቤዚካሊ አረቦቹ እና እስራኤሎቹ አብርሃም ነው ሁለቱም የሚወጡት ማለት ነው። ነገር ግን ሴም የሚለው ዘር ክርስቲያኒቲን የተቀበለውን ዓለም የሚይዝ ይመስላል። ጀነራሊ እንግዲህ ምንድነው ክርስቲያኒቲ ሂስቶሪካሊ ያዘ ሂስቶሪካል ፎርስ በዓለም ላይ ጸናው ዩሮፕ ነው። እንግዲህ ኢስተርን ዩሮፕ ዌስተርን ዩሮፕ ሁለት ባህሪ አማኞች ቢሆኑም አዘ ሂስቶሪካል ፎርስ ግን ክርስትናን በዓለም ላይ አጸንተውታል ማለት ነው። እንግዲህ ከሙስሊሞች ጋር ተዋግተው ክርስትና በዓለም ታሪክ እንዲጸና አድርገዋል።
እኛ በምንኩስናና በቅድስና በእውነተኛ ሃይማኖት በትርጓሜ እንደጸና ነው እነሱ ደግሞ ክርስቲያኒቲን አዘ ሂስቶሪካል ፎርስ አጽንተውታል ማለት ነውና ጀነራሊ ሚድል ኢስትን አብርሃሚክ ብንለው ዩሮፕን እና ሚድል ኢስትን ኮምባይንድ ደግሞ የሴም ዘሮች ልንላቸው እንችላለን ማለት ነው። ይሄ ብለሲንጉ ነበራቸው ማለት ነው መረዳት ያለብን። ከዛ በኋላ ደግሞ የያፌትን ነገዶች ሲጠቅስ በሩቅም ወዳሉ የአሕዛብ ደሴቶች እያለ የያፌትን ነገዶች ፋር ኢስተርን ወደሆነው ዓለም እንዳሉና እንግዲህ ሪፈረንሱ ማን ነው እዚህ ጋር? ሪፈረንሱ እዚህ ጋር እስራኤል ነች። እስራኤልን እንግዲህ ወገብረ መድኃኒተ በማይከለ ምድር ብሎ ማይከለ ምድር ያላት ኢየሩሳሌምን ነው እና ኢየሩሳሌምን ኦን ያደረጉ እስራኤላውያን ማይከለ ምድር ሆኗል። ታሪክ ከነሱ አንፃር እንዲለካ እግዚአብሔር ፈቅዷል። ሌላው እዚሁ ጋር አድሬስ ማድረግ የምፈልገው ምንድነው ሬፈረንስ ፍሬሙ እስራኤል ነች። አንድ ነገር ሴንተሩና ሬፈረንስ ፍሬሙ ሴት ከተደረገ ሌላው ዴፊኒሽን ቀላል ነው። አሁን ሂስቶሪያኖች ኢንዶሴንትሪክ የሆነ ሂስትሪ አለ። ህንድን ታሪክ አድርጎ ማዕከል አድርጎ የሚነሳ ታሪክ ግልጽ ነው አይደለም ሀሳቡ። ዩሮሴንትሪክ የሆነ ታሪክ አለ፣ አውሮፓን መሰረት ያደረገ ግን ቲዮሎጂካል የሆነው ሂስትሪ ጁዲዮ ሴንትሪክ ነው፣ እስራኤልን ነው ማለት ነው ማዕከል የሚያደርገውና በሩቅም ወዳሉ የአሕዛብ ደሴቶች ብሎ ከእስራኤል በሩቅ ምስራቅ ወዳሉ ፍራግመንትድ ከሆኑ አይላንድስ ወይም ደግሞ እጅግ ከብዙ የደሴት ስብስቦች የተሰሩ እና ብዙ እንግዲህ እግዚአብሔር የያፌትን ምድር ያስፋ ብሎ ነው የባረካቸው ማለት ነውና ስፋታቸውም እጅግ ሰፊ የሆኑ ምድሮችን የያዙ ፋር ኢስተርን የሆኑት ሪጅንስ ወይም ደግሞ ሞንጎሎይድ የሆነው ሬስ ያፌት እንደሆነ እንረዳለን። በብዙ መረዳት እንግዲህ ይሄን መረዳት በደንብ መጽሐፍ ቅዱስንና ታሪክን ስናነብ የምናገኘው መረዳት ነው። በተረፈ ግን ላይክ ኢንዲያን ሰብኮንቲኔንታልና አፍሪካን ካም እንደሆነ ከብዙ ማስረጃዎች እንረዳለን ማለት ነውና ሴም ካም ያፌትን ሞንጎሎይድ ኒግሮይድ እና ካውካሶይድ ከሚለው ሰኩላር ሂስትሪ ጋር ኮረስፖንድ የሚያደርግ ይመስላል። እንደዚሁ እንደው ጂኦፖለቲካሊ አት ሃየር ሌቭል ይሄንን ፖድካስት የሚያዩ ሰዎች ጂኦፖለቲክስ ፎሎ የሚያደርጉ ደግሞ ሰዎች ካሉ ጂኦፖለቲክስ ላይ እንግዲህ ምስራቅና ምዕራብ ተብሎ ነው ዓለም የሚከፈለው፣ ኢስተርን ብሎክ እና ዌስተርን ብሎክ ማለት ነው። እና አሁን ደግሞ ከኮቪድ በኋላ ምንድነው ግሎባል ሳውዝ የሚባል ዴዚግኔሽን መጥቷል። ላይክ ከኢስትም ከዌስተርን ብሎክም ጆይን ያላደረጉ ኒውትራል እና ነን አላይንድ ሙቭመንት ውስጥ የነበሩ ማለት ነው ዴቭና ግሎባል ሳውዝ ተብለዋል። በዋነኝነት አፍሪካን፣ ኢንዲያን ሰብኮንቲኔንትን፣ ሳውዝ አሜሪካን የሚጨምር ነውና ጀነሪካሊ ዌስትን ከሴም ጋር ኢስትን ከያፌት ጋር ሳውዝን ከካም ጋር ኢኩዌት ልናደርገው ትራያንግል ይሰራል ማለት ነው። እንደዚህ አይነት መረዳት ሊኖረን ይችላል። እና በስተመጨረሻ ግን ሃይብሪድ ሬሶች አሉ። እዚህ ጋር መረዳት ያለብን ፒውርሊ ካም ፒውርሊ ሴም እና ፒውርሊ ያፌት የሆነ ዘር የለም። እርስ በርስ ምንድነው የተዋለዱ መቀላቀሎች አሉ። ይሄንንም አድሬስ ብናደርገው ደስ ይለኛል። እና አሁን የኢትዮጵያ እንግዲህ የታወቀ ነው የኩሽን ምድር ይከባል ብሎ የጊዮን ወንዝ የኩሽን ምድር እንደሚከብና የኢትዮጵያ ሕዝብ የኩሽ ሕዝብ እንደሆነ ይናገራል። ነገር ግን የኩሽ ሕዝቦች ብቻም አይደለም የሴም በረከትም አለ። አይሁዳውያን ወደኛ መጥቷል 1000 ዓመት ዓለም በሶሎሞን ዘመን ማለት ነው። ሳቢያኖች ደግሞ ሬድሲን አቋርጠው መጥቷልና ኢትዮጵያ የኩሽና የሴም ዘሮች ውህደት እንደሆነች እንረዳለን። ይህም ዩኒክ ካራክተር ሰጥቶናል ማለት ነው። ከመልክ ጀምሮ የሴም በረከትን የኩሽን ትህትናን ይዘን ዩኒክ ህዝቦች ሆነናል ማለት ነው። ኢንዲያኖች እንግዲህ ኢንዲያን ሰብኮንቲነንት ዩኒክ የሆኑ ህዝቦች ናቸው። ከኢንዲያ በኋላ ያሉት የያፌት ዘሮች ናቸው እንዳለ ኢንዶኔዥያ፣ ማሌዥያ ኤንድ ኦል ኦፍ ዛት። ኢንዲያኖች ግን ሃይብሪድ ህዝቦች ናቸው። ላይክ ምንድነው የያፌትና የካም ሃይብሪድ ይመስላሉ ማለት ነው። ራሽያኖች ራሳቸውን ዩራዥያ ብለው ነው የሚጠሩት። ዩሮፕ እንግዲህ ለሴም ሰተናል፣ ኤዥያን ደግሞ ለያፌት ሰተናልና የሴም እና የያፌት ኢንተርሚዲየትስ ይመስላሉና እነዚህ ህዝቦች ለየት ያለ ማንነት ይዘው እናገኛቸዋለን። ላይክ እንግዲህ ሃይብሪዶች ሁልጊዜ በታሪክ ሁለቱን ኮምባይን ስለሚያደርጉ ዩኒክ የሆነ ካራክተር ይኖራቸዋል ማለት ነው። ሶ ሃይብሪድ ህዝቦች እንዳሉ እንረዳለን። አሜሪካ በመጨረሻው ዘመን ላይክ ዩኤስ የምንላት ምድር
ሴምም ካምም ያፌትም ሁሉም ተቀላቅለው የሚኖሩባት በመጨረሻው ዘመን ሚስትሪ ባቢሎን ሁሉም የሚቀላቀሉባት ባቢሎን ማለት መቀላቀል መደበላለቅ ስለሆነ ከዛ ፍጥረት 11 በመጨረሻው ዘመን በዚህ በባቢሎን ሴምም ካምም ያፌትም አንድ ላይ ተሰባሰቡባት ምድር እንደሆነች እንረዳለን። ይሄም ኤስካቶሎጂ ላይ ወይም ነገረ ምጽአት ላይ ክሪቲካል የሆነ ትርጉም ያለው ነው። ዲፍ ጥሩ በጣም ጥሩ መጥምቅ። እንግዲህ እስካሁን ያሉትን ማይልስቶኖች እያየን ነው የመጣ ነው። ኖአይድ ከርስ ጋር የትውልድ መከፈልና አሕዛቦች እና ህዝቦች በአጠቃላይ እንዴት ሆነው በሶስቱ የሴም ካም ያፌት ትውልዶች ውስጥ ሴም ካም ያፌት ትውልድ ውስጥ እንዴት እንደሚከፋፈሉና በተወሰነ መልኩ ከዘመኑ ህዝብ ጋር ወይም ደግሞ ኔሽንስ ጋር ለማገናኘት የሞከርክበት አካሄድ አለ። እንግዲህ አሁን ወደ ኔክስት ማይልስቶን ነው የምናልፈው። አይ ቲንክ እንግዲህ አብርሃም ይመስለኛል ከዚህ ቀጥሎ የሚመጣው አይደለ? ቢብሊካሊ አብርሃም እንግዲህ የመጠራቱን ታሪክ እና እንዴት ሂስትሪ ላይ ያመጣውን ሺፍት አሁን እስካሁን ቅድም እንደው ዝም ብለን ጫፉን ተመልክተናል። ምንድነው ያደረገው? ፔትሪያርካል የሆነው ሲስተም የተቀየረበት ነው አይደለ? ወደ ኪዳን እግዚአብሔር ለሁሉም እንደ ቤተሰቦች በሊቀ አበው የሚመሩ ትውልዶችን በሙሉ ቅርብ ነበረ እግዚአብሔር። ከዛ አሁን ህዝብ ሊለይ ነው ማለት ነው። የራሱ ህዝብ ብሎ ሊለይ ነው። ምክንያቱም ኦልሬዲ ህዝብ በስቷል፣ ነገድ ተፈጥሯል፣ ቋንቋዎች ተፈጥሯል። ስለዚህ አሁን እግዚአብሔር የራሱ ህዝብ የቀድሞ ለአዳም የገባውን ቃል ኪዳን የሚፈጽምበት የመዳን ስራውን የሚሰራበት የተለየ ህዝብ ሊሰራ ነው ማለት ነው። ስለዚህ አብርሃም እዚህ ጋር ሞኒመንታል የሆነ ሰው ነው አይደል? ስለሱ እናወራ እስቲ።